አሁን ጌታ ኢየሱስ ክርስቶስን ስትቀበል ድንግል ማርያምም የእግዚአብሔር እናት ናት ብለህ መቀበል አለብህ። ይሄ ሮንግ አናቴማ ነው፣ መስተካከል አለበት በዘመናዊ ቋንቋ። ድንግል ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ ይዳኑ አሉ። ለዚህ ሁሉ ልትርክ ዝም ብላችሁ አዳም። ለዚህ ሁሉ ልትርክ፣ ለዚህ ሁሉ ጭቅጭቅ፣ ለዚህ ሁሉ ለእያንዳንዱ ሰጣ ገባ የመጀመሪያ ምክንያታቸው ምንድን ነው ታውቃላችሁ? እመቤታችን ድንግል ማርያም ላይ ያለ እጅግ ክፉኛ የሆነ ጥላቻ። እነሱ እየመሰላቸው ያለው ነገረ ማርያምን እየተቃወሙ ነው። ኖ እየተቃወሙ ያሉ ነገረ ማርያምን አይደለም፣ እየተቃወሙ ያሉት ነገረ ክርስቶስን ነው። በጣም የተለጠጠ ምንድን ነው የተለጠጠ ነገረ ማርያም? ወላዲተ አምላክ ናት ማለት የተለጠጠ ነገረ ማርያም ነው ወይ? ለድንግል ማርያም ያለ ጥላቻ ክርስቶስን ኢቭን ከአምላክነት ወደ ጎን እስክታረክ ድረስ ይሄዳል። አስቡት፣ ክርስቶስን ማለት ነው። በደንብ ልብ ብላችሁ አዳምጡ። የእነዚህ ሰዎች እያንዳንዱ ክርክራቸውና ጭቅጭቃቸው ማለት ነው ቤዚካሊ መሰረት የሚያደርገው ከመቤታችን ጋር ነው። አሰማችኋለሁ። ቆይ አንደኛውን እንደውም ላሰማችሁ። ምን ያህል ድንግል ማርያም ጥላቻ ስላላቸው ምን ያህል እውነተኛውን የክርስቶስን ትምህርት እንደሻሩት ላሳያችሁ። እውነትም አባ ጊዮርጊስ ዘጋስጫ ልክ ነው። ሰይጣን ከፍጥረት አንቺን ይጠላል፣ በቃ በልጅሽ ታመመ የተባለ ማለት ነው። ላሰማ ቆርጠሽ እንትና የለቀቀችው ላይ ምን ያህል መቤታችን ያለውን ጥላቻ ከተነሳ በኋላ አምላክና ሰው ነው። ማርያም እኔ የእግዚአብሔር እናት ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ ይዳኑ አሉ። ቃል ተወለደ የሚለው ነገር እንትን ያለው ይመስላል። ካይንድ ኦፍ እንትኑ ይሄ ለዘመና ይሄ ሞደርን ኤጅ ላንጉጅ መስተካከል አለበት። ይሄ አባባል ሚስ ጨረሰ እኮ ታወራላችሁ። ስለዚህ ጌርሳምዬ እንዲጠራ ቃል በስጋ ምንድነው ቃልን ወለደች ማለት ወይ የቃል እናት ማለት ችግር የለውም ማለት ነው አይደለ? እሱ ጋር መስተካከል አለበት ነው። አሁን ይሄ የቄርሎስ የእስክንድሪያው ሊቀ ጳጳስ የነበረው ቅዱስ ቄርሎስ በ5ኛው ሴንቸሪ ላይ ማለት ነው 12 አናቴማዎችን እንትን ብሏል። 12 አናቴማዎች አንደኛውን ላንብብላችሁ እና ስሙ ዝም ብላችሁ በቁጥር 3 ላይ ምን ያህል የማርያም ጥላቻ የክርስቶስን ትምህርት ገደል እንደሚከተል የእስክንድሪያው ሊቀ ጳጳስ ቅዱስ ቄርሎስ የጻፈው እንደዚህ ይላል። አንብበው ቃል በቃል የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል አምላክ መሆኑን የሚያምን እና ቅድስት ድንግል ማርያም የማያምን ነው የሚለው። ይቅርታ፣ የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል መሆኑን የማያምን እና ቅድስት ድንግል ማርያምም ስጋን የለበሰውን የእግዚአብሔርን ቃል በስጋ ስለወለደች የእግዚአብሔር እናት በቅንፍ ውስጥ ወላዲተ አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን። ይሄ ምንድነው? ማንን ነው የማይቀበል የሚለው ካሉራ ጠይቀሃለሁ። ድንግል ማርያም የእግዚአብሔር እናት ወላዲተ አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን ነው የሚለው እና ዶክትሪኑ ለማን የተሰራ ይመስላል? እዚህ ጋር ስታስበው አናቴማው ለማርያም ነው። ድንግል ማርያም የእግዚአብሔር እናት። ስለዚህ አሁን ጌታ ኢየሱስ ክርስቶስን ስትቀበል ድንግል ማርያምም የእግዚአብሔር እናት ናት ብለህ መቀበል አለብህ። ይሄ ሮንግ አናቴማ ነው፣ መስተካከል አለበት በዘመናዊ ቋንቋ። ድንግል ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ ይዳኑ አሉ። ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም። ሳይቀበሉ ይዳኑ አሉ። ድንግል ማርያም የእግዚአብሔር እናት ናት ብዬ የመቀበል ግዴታ የለብኝም። ሳይቀበሉ የዳኑ አሉ ብሎ ቴዎቶኮስ የሚለውን ወላዲተ አምላክ የሚለውን ጋድ ቤሪየር የሚለውን ይህንን ትምህርት ሙሉ ለሙሉ ሸቅጦታል። ስለዚህ በእሱ ንግግር መሰረት ክርስቶስ ኢየሱስ
ሲጀመር አናቴማ ነው፣ የተወገዝክ ነህ። ሁላችሁም የተወገዛችሁ ናችሁ። ስፔሲፊካሊ ደግሞ አንተ ደግሞ በጣም 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 ተደርገህ የተወገዝክ ሰው ነው። ስንት ነገር እንደካደ ልንገራችሁ። የአምላክ ሰው መሆንን ትምህርት፣ የክርስቶስ ኢየሱስ አምላክነትን በመጀመሪያ የካደው የክርስቶስ ኢየሱስን አምላክነትን፣ የአምላክን ሰው መሆን፣ የእመቤታችን የድንግል ማርያም ምን ወላዲተ አምላክነት ወይንም የአምላክ እናት መባሏን ሁለቱንም ነው የካደው። የክርስቶስን አምላክነት የእሷን ደግሞ የአምላክ እናት መባልን ሁለቱንም የካዳቸው። ጴንጤ ማለት ባጭሩ በቃ ይሄ ነው። ብቻ አንተ ስለ ማርያም ተናገር እንጂ እግዚአብሔርንም ይክድባል። ይሄ ሁሉ መጋጋጥ፣ ይሄ ሁሉ መሯሯጥ፣ ይሄ ሁሉ ድካም ትምህርቱ ይሄ ወላዲተ አምላክ የሚለው ቴዎቶኮስ የሚለው ትምህርት ድንግል ማርያምን ከፍ የሚያደርግ ነው በሚል ስጋት ነው እንግዲህ ክርስቶስ አምላክ አይደለም ወደ ማለት የተደረሰው። ለዘመናት በቤተክርስቲያን ውስጥ አምኖ የነበረ ትምህርት በኤፌሶን ጉባኤ ላይ እንዲህ ቅዱስ ቄርሎስ ካስቀመጣቸው ውግዘቶች አንደኛው ሲጀመር ውግዘቱን መሻሻል አለበት። በጉባኤ የተወሰነ ነገር ነው። አንድ ግለሰብ ይታይ እንግዲህ አንድ ተራ ግለሰብ መጽሐፍ ቅዱስን እንኳን በግልጽ ያላነበበ አንድ ተራ ግለሰብ በጉባኤ የተወሰነው ነገር ምን ይበል እያለ ነው? አሜ እንዲደረግ እያለ ነው። ኢማጅን አንድ ተራ ግለሰብ ማለት ነው። ሲጀመር የቅዱስ ቄርሎስ አናቴማ ሞዲፋይ መደረግ አለበት እና ፕሮቴስታንት አንቲክራይስት ናቸው። በቃ አንቲክራይስት፣ በቃ የክርስቶስ ኢየሱስ ጠላት፣ የማርያም ጠላት አይደለም። ይሄ በመጀመሪያ ደረጃ ይሄ አንቲክራይስት ነው። አንቲሽን እስኪ ከፍ አድርጉት፣ ሞዴሬተር ገዝቱን አስተካክሉት። ከዛ በኋላ አምላክና ሰው ነው። ሞቶ ከተነሳ በኋላ አምላክና ሰው ነው። አሁን በሰማያት አምላክና ሰው ነው። ይሄንን አያምኑም እነሱ። ለምንድነው መስዋዕቱን ራሱ አቅራቢ ለራሱ አቀረበ ራሱ አቀረበ የሚሉት? ለራሱ ብሎ የወጂ ትምህርት ሁሉ ያስተምራሉ። ገደላቸው ጌታ ኢየሱስ ክርስቶስ መስዋዕቱን ለአብ አቀረበ አይሉም። ራሱ ጠይቁ። ሌላ ቶፒክ ነው እና ነገረ ማርያም ጋር ከእመቤታችን ከድንግል ማርያም ጋር የተያዘ በሽታና የተያዘ ችግር ፕሮቴስታንቱን የእውነተኛውን የክርስቶስን አስተምሮ እስከ መካድ ድረስ አድርሶታል። እውነተኛውን ምነው ይነሱን ሳይሆን በጉባኤ የተወሰነውን በቤተክርስቲያን የተሰጠውን በጉባኤ የተወሰነውን ወላዲተ አምላክ የሚለውን እንግዲህ ቴዎቶኮስ ወይም ወላዲተ አምላክ የአምላክ እናት የሚለውን ትምህርት ያለመቀበል ደረጃ ሊመጣ እንግዲህ ይሄ ከምንፍቅናዎች ሁሉ የባሰ ምንፍቅና የክርስቶስ ኢየሱስን አምላክነት መካር ነው። ታዲያ ይሄ ነው ፕሮቴስታንቲዝም። በቃ አለቀ። አንድ መሆን የማይችል ሃይማኖት ማለት ነው። አንድ መሆን የማይችል ሃይማኖት፣ መስማማት የማይችል ሃይማኖት፣ ወደ አንድነት መምጣት የማይችል ሃይማኖት፣ መንፈስ ቅዱስ የራቀው ጉባኤን ለማሻሻል የሚሄድ እውነተኛውን የቤተክርስቲያንን ትምህርት የሚበርዝ እንደ ልብ የምትናገርበት መጽሐፍ ቅዱስ ብቻ ብለ የየግልን አስተምሮ የምታስተምርበት ቤት ቢባል የት ነው ካልከኝ ፕሮቴስታንቲዝም ነው የምልህ። በቃ አለቀ። ሌላ አለ ውጥንቅጦ የወጣ ቤት ብትለኝ ፕሮቴስታንቲዝም ነው የምልህ። ይኸው ተሰብስበው እያወሩ ነው። ትረስትሚ 1 ሚሊዮን ዓመት ተሰጣቸው አይፈቱትም። ተሰብስበው እያወሩ ነው አይደል? አሁን ላይቭ ላይ ወንድምነት የተባባሉ አይፈቱትም። ቢካዝ ትራዲሽን የላቸውም። መፍታት አይችሉም። ይሄን ትምህርት አንደኛው እኮ ልክ ሊያወራ ይችላል፣ ግን አንደኛው አይቀበለውም። ኖ እንደዛ ማለት አይደለም እኮ የቃል እናት ናት ስንል የአምላክ እናት ናት ስንል ወላዲተ አምላክ ናት ስንል ቴዎቶኮስ ናት ስንል እኮ አምላክን ወልደዋለች እያልን ነው የተናገርን ያለ ነው። ደግሞ እኛ መለኮት ያወላልዱን አይደለም። መለኮት ከማርያም በስጋ ተወልዷል የሚለው ትምህርት የአምላክ እናት ያሰኛታል ብለው ሲያስረዱት አይቀበልም። ምክንያቱም ምን የለውም፣ አጥር የለውም። ትምህርቱ ድንበር የለሽ ነው። እንደፈለክ ነው የምትዋኝበት። ዜድ ልክ አይደለ። አሁን መሪው ምስክርነቱ ይሄ ክርስቶስ ምን አለ? አባቴ እናንተ አንድ እንደሆንን ከቃላቸው የተነሳ አንድ ይሆኑ ዘንድ ስለ እነርሱ እለምንሃለሁ። ስለ እነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው ብሎ ስለ አንድነት የጸለየው ጸሎት ፕሮቴስታንት ቤት ለሰከንድ ሰርቶ ያውቃል። ለሰከንድ። ለዚህ ነው ብዙ ጊዜ የምንላችሁ ፕሮቴስታንቲዝም ኦርቶዶክስን ትቶ በራሱ ጉዳይ ላይ ማውራት የጀመረ ቀን ማለት ነው ዱላ ነው የሚወራወረው። ለአንድ ቀን ገድሎ ወደ ጎን አድርገው በቃ ኦርቶዶክስ የምትል ስም ሳያነሱ እስኪ የራሳችንን ትምህርት እንየው ብለው
ወንበር ዘርግተው ቢቀመጡ በስላሴ ይለያያሉ፣ በክርስቶስ ይለያያሉ፣ በቅዱስ ቁርባን ይለያያሉ፣ በጥምቀት ይለያያሉ፣ በኤስካቶሎጂ ይለያያሉ፣ በነገረ ትንሣኤ በነገረ ድነት ይለያያሉ፣ በነገረ ክርስቶስ ይለያያሉ። በሁሉም ነው የሚለያዩት። በሁሉም እናውራ ቢሉ ማለት ነው። እግዚአብሔር የተመሰገነ ይሁን። ይሄ ሚዲያ የፕሮቴስታንትን የሐሰት ትምህርት ማለት ግልጥልጥልጥ ልክ ምሳሌ ኢንተርኔቱ የእስልምናን ትምህርት ግልጥልጥልጥ አድርጎ እንዳሰጣው የፕሮቴስታንቱንም ትምህርት በዚሁ ልክ ነው የገላለጠው። እና እኛ ፖይንታችን አሁን የእነሱ መለያየት አይደለም፣ አንድ ሊሆኑ እንደማይችሉ ዊን ነው። በጌታ ቤተክርስቲያን ውስጥ አይደለም፣ የጌታ መንፈስ ከነሱ ጋር የለም፣ እውነተኛው የክርስቶስ አስተምሮ የለም፣ የአባቶች ልጆች አይደሉም፣ ቅዱስ ትውፊት በእነሱ መካከል የለም፣ የሚያውቁት ነገር የለም። በ1517 አንዱ ዘር መርቄት ነው የጀመረው። በቃ አለቀ። ስለዚህ ሁሉም ወደ ነፈሰበት ነው የሚሄደው። የኛ ትልቁ ፖይንታችን ምንድን ነው? ወደዚች ወዳልተከፋፈለችው አንድ ወጥ አስተምሮ ወዳላት ወደ ክርስቶስ ቤተክርስቲያን፣ ወደ እግዚአብሔር ቤተክርስቲያን ኑ የሚል ጥሪ ነው። ልባም ፕሮቴስታንት በዚህ ሰዓት ላይ እስከዛሬ ድረስ በትንንሽ ነገር ተለያየን ብላችሁ ልታምኑ ትችላላችሁ። እንደዛም ብላችሁ ልትዋሹ አትችሉም። አሁን በክርስቶስ ነው የተለያያችሁት። በስላሴ በነገረ ክርስቶስ ነው የተለያያችሁ። ክርስቶስን አምላክ አይደለም ወደ ማለት ድንግል ማርያም አምላክን አልወለደችም ማለት የመጀመሪያው ችግር የሚጀመረው ከድንግል ማርያም ጋር ሳይሆን ከራሱ ከኢየሱስ ጋር ነው። ኢየሱስ አምላክ አይደለም ወደ ማለት ነው የመጣችሁት። ጴንጤ ሙስሊም ሊሆናችሁት ማለት ነው። ይህ ፔንቴኮስታሊዝም ከሌሎቹ ዲኖሚኔሽን ቱ ቢ ኦነስት ፔንቴኮስታሊዝም እጅግ በጣም የከፋ ነው። የከፋ አንደኛ በጣም ኢግኖራንስ አለበት። በጣም ትዕቢተኛ፣ በጣም ኢግኖራንሱ በጣም ከፍተኛ ነው። ትንሽ እንኳን ወደኋላ ሄድ ብሎ ማለት ነው በታሪክ ውስጥ ምን ተብሏል ለማለት እንኳን አይሄድም። እና እስከዛሬ ድረስ ከስጋዋ ስጋ አለ ያለው እንትና ከ5 ዓመት በኋላ ሲያርመው ዮናታን ከስጋዋ ስጋ ከነብሷ ነብስ ስቲል አይታመንም። ከስጋዋ ስጋ የሚለው ትምህርት ሐሰት ነው። ከድንግል ማርያም የነሳው ምንም አይነት ስጋ የለም የማለት ነበረ። ዛሬ ደግሞ ምን ተባለ? የአምላክ እናት አይደለችም። የአምላክ እናት ካልሆነች ክርስቶስ አምላክ አይደለም ማለት ነው። አምላክ አላዳነ ነገረ ድነትንም ነው የሚገለባበጠው። ቅዱስ ቄርሎስ እኮ ሲጠየቅ እኮ እና አምላክ ካልሆነ እንዴት ያድነኛል እኮ ነው። ታዲያ ቅዱስ አትናቴዎስም ሲጠየቅ እኮ የንስጥሮስን መልስ ሲመልስለት ሰውን ሊያድነው የሚችለው ማን ነው? አምላክ። ሰውን ሊያድነው የሚችለው አምላክ እና ታዲያ አምላክ ካልሆነ እሱን እንዴት ሊያድነኝ ይችላል አለ። ክርስቶስ መድኃኒት ነው። አምላክ ካልሆነ ሊያድነኝ አይችልም። ስለዚህ የክርስቶስን የማዳንም ስራን የተካደ ድንግል ማርያም የወለደችው ሚርሊ ሰው ከሆነ ሊትራሊ ማንም ሰው አልዳንም እኮ ማለት የተወለደው አምላክ ነው። ከድንግል ማርያም የተወለደው አምላክ ነው። እውነተኛው አምላክ። አንቺ ቀጥ ፓፓ ትንሽ እንዴት ነህ? እንኳን ለንስጥሮስ ሳምንት አደረሰ። አሜን። አሁን እኮ ቀጣይ የምንሄደው ወደ ምን እንደሆነ አልገባቸውም። የሞተላቸው አምላክ ነው አይደለም ወደሚለው ጥያቄ እንደምንሄድ ረስተውታል። ቅዱስ ዮሐንስ መጥምቆ ዮሐንስ መጥምቀ መለኮት ነው አይደለም ወደሚለው ጥያቄ እንደምንሄድ ረስተውታል። እና ይሄ ነገሮቹን እንዳለ አዳፕ እያደረገባቸው ነው የሚሄደው። አሁን መስቀል ላይ የሞተላችሁ ሰው ብቻ ነው ወይንስ ተወለደ ያላችሁት መለኮት ወይ ቃል መስቀል ላይ ሞቶላችኋል ሲባሉ ደግሞ የሚመልሱት ጥያቄ እንሰማለን ማለት ነው። እና አሁንም ዜድ ሲወጣ እዚህ እያስተላለፍክ ነበር እያሉ ነበረ። እዛው ነበርን እኛና ያው በጊፍት ስናሽቃብጥ ነበር ይላል። ፕሮቴስታንት በጭራሽ የማይገመቱ ነው የሆኑት። ማርያምን ክዳለ ብለው ኢየሱስን ካድ። እኔ የሚያሳዝነኝ አባቶች እንዳለ የተሰበሰቡት ለነበረው ትምህርት ማስጠበቂያ ብለው ነው እንጂ ኒቂያም ላይ ሲሰበሰቡ ኤፌሶኑ ሲሰበሰቡ ለነበረው ትምህርት ማጽኛ መጠበቂያ እንጂ የሆነ አዲስ ትምህርት ለመጨመር ብለው አይደለም። አባቶቻችን አዲስ ትምህርት ምንም የጨመሩት ነገር የለም። የነበረውን ትምህርት በሐዋርያት የተቀበሉትን በቅዱሳን በሰማዕታት የተቀበለውን ትምህርት አጽንተው ቆዩልን። አሁን እየፈሩ ያሉት እነሱ እንዳለ ትምህርታቸውን የሚሰሩት ኦኬ የሆነ ገድል ላይ እንደዛ አይተናል፣ ይሄ ትምህርት ትክክል አይደለም። ነገረ ክርስቶስ እኮ ነው ትክክል ያልሆነላቸው ለነሱ። እውነተኛው ትምህርት
ከገድል አንጻር አይተነው እናርመዋለን። እንግዲህ አስበው፣ ይሄ ነገር ስላሴን ወለደች ያስብልብናል። ተአምረ ማርያም ላይ እንደዚህ እንደዚህ አለ፣ ሰይፈ ስላሴ ላይ እንደዚህ እንደዚህ አለ፣ እንትን ገድል ላይ እንደዚህ እንደዚህ አለ። ኖ ትምህርታችን እንደዚህ መሆን አለበት ብሎ ነው እንጂ የሚያስተካክሉት ከሐዋርያት የመጣ ከቅዱሳን አበው የተረከቡት አንድም ትምህርት እንደሌለ በጉባኤ ያለፈ አንድ ትምህርት እንደሌላቸው ይኸው እዚህ ጋር አሳይተውናል። የሆነ ነገር ልደት ዛሬ ካወራህ እነሱ ነገ የሆነ ነገር ስተው ይመጣሉ ማለት ነው። ትክክለኛውን ትምህርት እኮ ነው አንተ ያወራኸው፣ ግን ካንተ ጋር ላለመስማማት ሁሉም ይወጣሉ። እንግዲህ አስበው፣ ቃል ከተወለደ በኋላ ቃል አይባልም ካለ በቃ ሰው ብቻ ሆኗል ማለት ነው። እዛ ጋር በጣም የከፋ ትምህርት ነው። ስለዚህ የሞተላቸው ሰው ብቻ ነው ማለት ነው። በጣም የሚገርመው አንተ ሻውን በቃ በዚህ ትምህርት መስማማት ስለማይችሉ እኛ አጀንዳ ተቀባይ ሳንሆን አጀንዳ እንስጣቸው እና ወደ ገድላታችን እንመለስ ይላሉ። አሁን በቅርብ አንድ የሚያስገርመኝ ነገር አንድ የሚያስገርመኝ ነገር ማለት ነው ፕሮቴስታንቲዝም ማለት ነው መቼም ቢሆን የትምህርት ልዩነቱን በራሱ አካይ በራሱ መንገድ ፈቶ አስተምሮ ማለት ነው ማለፍ አይችሉም። አደባብሰ ማለፍ አትችልም። በቃ ዝም ብለህ ልታልፎ ትችላለህ እንጂ አደባብሽ እንዲያደርጊው ምናምን ልለፎ ምናምን ነገር ማለት አትችልም። ዳስ በጣም ሳድ። ልብ ብላችሁ አስተውሉት። የውይይቱ መነሻ ለድንግል ማርያም ካላቸው ጥልቅ ጥላቻ ነው። አሁን ዝም ብለህ ስታጤ ነው ለእመቤታችን ለድንግል ማርያም ካለ ጥላቻ ወደ ምን መጣ? ወላዲተ አምላክ ከምትባል ይልቅ አይ የኢየሱስ እናት እንበላት አሉ ባይዜ። ስለዚህ በእነሱ አነጋገር የአምላክ እናት ሳይሆን እሷ የኢየሱስ እናት ናት። ሚኒንግ ኢየሱስ አምላክ አይደለም ነው ለነሱ። የመጀመሪያው መክሸፍ ይሄ ነው። ከዚህ ተጀመረና ከዛ ደግሞ ከፍ እያለ ቴዎቶኮስ የሚለውን ሳልቀበል የእግዚአብሔር እናት ናት የሚለውን ሳልቀበል መዳን እችላለሁ ወደ ማለት መጣ። ከዛ የኒቄው ያልኩኝ የኤፌሶኑ ጉባኤ ላይ ያለው አናቴማ ስህተት ነው። ማን ነው እሱን ያወጣው? ሲጀመር አባቶች በዛን ሰዓት ተሳስተዋል። ማን ነው? የኔ ድምፅ እየሰማሁ ነው። ይቀጣ። አሁን ቀጥል። ጥሩ ነው። እና እስካሁን እየሰማናቸው ያሉት በቃ ዴሊ እየወጡ ያሉት ነገሮች ምንድን ነው ማለት ነው? በአጭሩ ፕሮቴስታንቲዝም ሶላስ ክርስቶስ ይላል። ክርስቶስ ብቻ የሚል አስተምሮ አላቸው። እንደምታውቁት ክርስቶስ ብቻ በሚሉ አስተምሮቻቸው አንድ መሆን አልቻሉም። መጽሐፍ ቅዱስ ብቻ በሚሉ ትምህርታቸው አንድ መሆን አልቻሉም። የእመቤታችን የድንግል ማርያም ወላዲተ አምላክነት መጽሐፍ ቅዱስ በጣም በግልጽ ከሚያስተምረው ትምህርት አንደኛው እሱ ነው። ሉቃስ 1:43 ትንቢተ ኢሳያስ ምዕራፍ 9 ከቁጥር 6 እነሆ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቅነትም በጫንቃው ላይ፣ እርሱም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። ማ ያ ሕፃን ምንድን ነው? አምላክ ነው። ያ ሕፃን የሰላም አለቃ ነው። ያ ሕፃን የዘላለምም አባት ነው። ማን ነው ይሄ ሁሉ የተወለደው? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ሆነ ማለት ነው። ኢሳያስ 7:14። ስለዚህ ድንግል የምትጸንሰው ማንን ነው? ከእኛ ጋር የሆነውን አማኑኤልን ነው። አማኑኤል ከተጸነሰ በቃ ወላዲተ አምላክ ናት። ያ ነው በቃ ትምህርቱ። ስለዚህ ግጭቱ ከየት ይጀምራል ማለት ነው? ከትንቢተ ኢሳያስ ምዕራፍ 9 ከቁጥር 6፣ ትንቢተ ኢሳያስ ምዕራፍ 7 ኢቨን እኮ ማለት ነው አንትሽ የራሳቸው መጽሐፍ አንዳንድ ሰዎች ብሎ ግን ጨምሯል። ድንገት እሱም ደግሞ እንደ ፍላጎቱ ገድላት ምናምን ነገር ሊል ፈልጓል። ግን ቤተ ክርስቲያኒቷ ትክክለኛ ትምህርቷ ምን እንደሆነ ከልብ እያወቁት ነው። በደንብ ደግሞ እግዚአብሔር አፋቸውን ከፍቶ እያናገራቸው ነው። ስለ ቤተ ክርስቲያኑ እያስመሰከራቸውም ነውና ለዚህ በሙላ እግዚአብሔርን ይመስገን። እናመሰግናለን። በጣም ሊታወቅ ይገባል። ከብሉይ ኪዳን ልጀምርላችሁ።
ከብሉይ ኪዳን ላይ ቀደም የጠቀስኩላችሁ ይሄ ነው። ሕፃን ተወልዶልናል የተባለው ወንድ ልጅ ተሰጥቶናል፣ አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ የተነገረለት ይህ ሕፃን ከድንግል ማርያም የተወለደው ሕፃን ነው። አምላክ የተባለው ያ ሕፃን አምላክ ነው ተብሎ ተጠርቷል። በቃ ከተዋህዶ በኋላ ይሄ መለኮት ይሄ ስጋ እንዳትል አንዱኑ አካል ማለት ነው። አንዱን ስግው ቃል ምን ተብሎ ይጠራል? አምላክ ተብሎ ይጠራል። ፍጹም ሰው ፍጹም አምላክ ይጠራል። ያ አንዱ ስግው ቃል ማለት ነው። በእንደዚህ አይነት ልክ ነው የምናብራረው። አንድ እንድትረዱት የምፈልገው ነገር አሁን ትምህርቱን ለእናንተ አላስረዳም። ዩጋይስ ታውቁታላችሁ። ይህ ውስብስብ የሆነ ትምህርት አይደለም። እኔ አንድ እንድትይዙልኝ የምፈልገው ነገር ግን እውነት የሌላት ቤት መቼም ልትጸና አትችልም። በአሸዋ ላይ የቆመ ቤት ጠንከር ያለ ነፋስ ሲመጣ ይፈርሳል። ፕሮቴስታንቲዝም ውጭው የደመቀ በመዝሙሩ የሚስብ ነው የሚመስለው። ውጭው አንድም ቀን በዚህ ልክ ተገልጦ ስለማይታወቅ ትምህርቱ በዚህ ልክ ተገልጦ ስለማይታወቅ በአብዛኛው በኦርቶዶክስ ቤተክርስቲያን ስለተሸፈነ ምን ማለት ነው? ሁሌ ርዕሱ ኦርቶዶክስ እንዲሆና ኦርቶዶክስ ጣዖት አምላኪ፣ ኦርቶዶክስ መልአክ አምላኪ፣ ኦርቶዶክስ 77 አምላኪ እየተባሉ ሁሌ በእንደዚህ አይነት ትምህርት ስለሆነ የነበሩት አያውቁትም ምን አይነት ቦታ ላይ እንዳሉ እና በጣም ንጽት ያለ ነገር ውስጥ ያሉን ይመስላቸው። ንጽት ጽድት ፎ ያለ ቦታ ያሉ ነበር ይመስላቸው። አሁን ግን ጠረጴዛ ወደ እነሱ ዞሮ ስለ ራሳቸው ትምህርት መነጋገር ሲጀምሩ እያንዳንዳቸው ለካ የየግል እምነት አላቸው። ስለዚህ አሁን አንድ የምንረዳው ነገር ምን መሰላቸው? ፕሮቴስታንት ጥርት ያለ ወጥ የሆነ የነገረ ክርስቶስ ትምህርት የለውም። የነገረ መዳን ትምህርት የለውም። ሴንትራላይዝድ ወይም ደግሞ ማዕከላዊ የሆነች አንድ ማዕከላቸው ያለች ቤተክርስቲያን የለችም። ሊያስማማቸው የሚችል አስተምሮ የላቸውም። ሊያስማማቸው የሚችል መጽሐፍ ቅዱስ ራሱ የላቸው። በእነሱ ዘንድ ማለት ነው። መጽሐፍ ቅዱስ አሁን ባለስልጣን አይደለም። ባለስልጣኑ ራሱ ሰውየው ነው። ዜድን አሁን አይደለም እኮ መጽሐፍ ቅዱስ እንዲህ ይላል ብትለው እኔ ኧረ እንደዛ አይደለም እንዲህ ነው የሚለው ይልሃል። ባለስልጣኑ በፕሮቴስታንት ዘንድ መጽሐፍ ቅዱስ ሳይሆን ንግግሩን የሚናገሩት ግለሰቦች ናቸው። እውነት እንደሌለ በዚህ ማወቅ ትችላላችሁ። ወደ ቤተክርስቲያን ኑ። ምን አላት ቤተክርስቲያን? የሐዋርያት ትምህርት አላት። እራሱ መጽሐፍ ቅዱሱ አላት። ቅዱስ ትውፊት አላት። የቤተክርስቲያን አባቶች ያስተማሩት ትምህርት እነዚህን ሁሉ አስማምታ ያዘች። ስለዚህ የሆነ ሰው ብድግ ብሎ የትምህርት ልዩነት ቢፈጥር ባክትሬስ ሲደረግና ይሄ ትምህርት በቀደሙ የቤተክርስቲያን አባቶች ተሰጥቷል ወይ፣ ትምህርቱ ይታወቃል ወይ፣ ቤተክርስቲያን ታውቀዋለች ወይ ተብሎ ይመረመራል፣ ይመዘናል። ካልሆነ ወደ ጎን ይወጣል ማለት ነው። የምትዳኛችሁ ቤተክርስቲያን አለቻችሁ። ሴንትራላይዝድ የሆነች ቤተክርስቲያን አለቻችሁ። እውነተኛ የሆነች የጌታ ቤተክርስቲያን ውስጥ ያላችሁት። በቃ ችግር ቢፈጠር ተስማምተ እንኳን ትለያይበታል። እነሱ ግን ቻው ቻው ተባብለው ነው የሚሄዱት። ጋይስ በጭራሽ ማለት ነው መስማማት አይችሉም። ምክንያቱም ከመጀመሪያውም ጀምሮ አንድ የሆኑ አካላቶች ስላልሆኑ ማለት ነው። እና ይህንን እያየህ ማለት ነው ይህንን የሰሞኑን የፕሮቴስታንት ውጥንቅጥ ልዩነት ቅድም እንደው ይሄ ቪዲዮ ዓለም የለቀቀችው ቪዲዮ አይታችሁታል። የሆነ ፓስተር ሲናገር አንድ አይደለንም። በቃ ሊትራል በመዳን ትምህርት አንድ አይደለንም። በሶላዎቹ አንድ አይደለንም። በመጽሐፍ ቅዱሱ ላይ እንኳን ያለን ሀሳብ አንድ አይደለም። ብንለያይ እንኳን ሊያስማማን የሚችል የለም ብሎ የተናገረውን አንድ ፓስተር የተደረገውን አይታችሁታል። የምር ግን አያሳዝንም? የምር እኮ ልብ ይነካል። በቃ እረፍት የሌላቸው ነብሳት ማለት ሁሌ በቃ ጭቅጭቅ፣ በቃ እረፍት የለውም። በቃ ነብሳቸው እረፍት የላትም። በቃ እውነት ያገኙ ይመስላችኋል፣ አላገኙም። እረፍት ያገኙ ይመስላችኋል፣ አላገኙም። ክርስቶስን ያገኙ ይመስላችኋል፣ አላገኙትም። ሁሌ አዳዲስ ቶፒክ አለ። አንዱን ፈጣኑ ሲሉ አንዱን ለምሳሌ የሆነ ሰዓት ላይ ይሄ በሊሚትድ አቶኖመት ውስን ቤዞት እግዚአብሔር ያዳናቸው የተመረጡትን ብቻ ነው ፕሪዴስቲኔሽን በሚል ቶፒክ፣ ጸጋ ብቻ በሚል ቶፒክ ውጥንቅጣቸው ወጥቶ እሱንም ሳይፈቱት እንደገና ደግሞ አንዱ ከጎን ብቀልና ደግሞ ይህንን ርዕስ ይዞ መጣ። ምን የሚል ወላዲተ አምላክ ደግሞ አትባል ሳነብ አለ። በቃ ቆይቶ እኮ ነው ሳነብ ይሄ ቴዎቶኮስ የሚለው ትምህርት ልክ አይደለም አለና መጣ። አሁን ደግሞ የእሱን እሳት ለማጥፋት ደግሞ ይሄዳል። የእሱ እሳት ደግሞ ሳይቀዘቅዝ አንዱ ደግሞ በዛ ጋር ብቅ ይልና አይ ከማርያም ደግሞ ስጋ አልነሳም ይላቸዋል። እሱን ወደ ጎን ያደርጉትን እንደገና መዳከር ብቻ የሚያዝ ነገር የለም። እኛው የሞተው ማን ነው ብለን እናነሳለን። ልደቱ አይቀርም። እኛ አሁን
መግባት ያለብን ብሽሽቅ ውስጥ ሳይሆን ማለት ነው። በሽሽቅ ውስጥ ሳይሆን እንደዚህ ረፍት ያጣችሁ ነፍሳት እውን በቤተክርስቲያን በዚህ ግርግር ውስጥ ትንሽዬም ቢሆን የጌታን ቤተክርስቲያን ልታዩበት የምትችሉትን ማለት ነው ልብ ክርስቶስ ይስጣችሁ። በዚህ ሁሉ ግርግር ውስጥ በዚህ ሁሉ ሁካታ ውስጥ እኛ የምንፈልገው የእናንተ እንደዚህ መቧካት መጨቃጨቅና በእናንተ መዝናናት ሳይሆን አማኞቹ በተለይ ከታች ያላችሁ በጣም ተከታዮች በዚች ሁሉ ክፍተት ውስጥ እንደው እስኪ የጌታ ቤተክርስቲያን እንደው የኦርቶዶክስ ቤተክርስቲያን አስተምሮቷ ምንድን ነው ብላችሁ ልታዩ የምትችሉበትን መነጽር ክርስቶስ ይስጣችሁ ነው የምለው። በዚህ ሁሉ ሁኔታ ውስጥ በቃ እልህ ውስጥ መጋባት አንፈልግም። ራሳቸው የፈጠራችሁት አጀንዳ ነው። እንደዚህ በጣም በተበታተናችሁበት ሰዓትና በጣም የማያቋርጥ የሀሳብ ልዩነት በመካከላችሁ ሌሊቱን ሙሉ ብታነጉት ማትፈቱት ችግር ካለ ቆም በሉና እስኪ ቆይ ግን ኦርቶዶክስ ቤተክርስቲያን ምንድን ነው የምታስተምረው በዚህ ዙሪያ? እኔ ወንድሞቼ በተለያዩበት አስተምሮት ኦርቶዶክስ ቤተክርስቲያን ግን ትምህርቷ ምንድን ነው? የስላሴ ትምህርቷ ምንድን ነው ብላችሁ ለሰከንድ ቆም ብላችሁ ለማየት ሞክሩ። እውነቴን ነው ብላችሁ ጌታ ክርስቶስ ይረዳችኋል። ከእልህ ከወጣችሁ ከብሽሽቅ ከወጣችሁ እረፍት እንዳላገኛችሁ ውስጣችሁ ያውቀዋል። ነገ ደግሞ የሆነ አንዱ የሆነ ነገር ብሎ እንደምትጨቃጨቁም ታውቁታላችሁ። ስለዚህ በዚች አጋጣሚ ቤተክርስቲያንን ልታዩበት የምትችሉትን አይን ክርስቶስ ይስጣችሁ ነው የምለው። እናትሻ ቀጥል። ሁላችሁም ግን እንኳን ደህና መጣችሁ። አንድ በአንድ ሰላም ልበላችሁ። ቆይ ድምፃችሁን አሰሙ። መዲ እንኳን ደህና መጣች። ከረጅም ጊዜ በኋላ በጣም ከረጅም ጊዜ በኋላ የመጡ ተመልካቾች አሉ። ጋይ ጊዜ አሰሙ ድምፃችሁ። ሰላም ልደትሻ፣ እንዴት ነህ? በጣም ጩጬ መስለኸኝ እሱ አይደለም እያልኩ ነበር የገባሁት። ረገጣው በዛብኝ። ሲሻ አሰሚ ድምፅሽን ማርያምን። እኔ ራሴ ፀጉርክን ሳጣው ጊዜ ነው ደንግጬ የገባሁት። ይኸው ነካ አድርጉት። እኔው ነኝ ራሴ ነኝ። ዘኪ ሰላም ብያለሁ። ሰላም ብያለሁ ሁላችሁ። አለን አለን። አለምሻ እንኳን ደህና መጣሽ። መድፈኛ ቀኝ ዘማች ከታች አሰምታለች። ሰርብሳለ እዮባ እንኳን ደህና መጣ። ናቲ በዛው ሀሳቡ እንዲሰጥ ነው። እሺ ልደትሻ ሰላም ብያለሁ ሁላችሁንም። እዚህ ገስት ላይ ያላችሁ ከታችም ያላችሁ ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ምናልባት ሀሳብ በዚሁ ልስጥ ወይስ ትንሽ ሀሳብ እድሉን እንደያደረባችሁ ይሰጣለሁ ብዬ ነው። ናትሻ ሰላም በልና። እሺ ሰላም ብያለሁ። ሰላምታን አቅርብና በዛውም ሀሳብን ስጥ። ከዛ ሌሎቻችሁ ደግሞ ትቀጥላላችሁ። እሺ ልደቴ እንዴት ነህ? ሰላም ብያለሁ ሁላችሁንም፣ ሌሎቻችሁንም ውድ ኦርቶዶክሳውያን አንቱዬ፣ ኢዮባ፣ እህቶቼ፣ ዘኪ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ይብዛላችሁ። በጣም እኔ ቅድም እያየሁት ራሱ ደንግጫለሁ። እውነት ለመናገር ቅድም ያነሳውን ሀሳብ እንትኑን እያሰብኩት ነበረ። ዘፍጥረት ምዕራፍ 3 ቁጥር 15 ላይ ክርስቶስ በስጋ እንደሚገለጥ ትንቢት ሲናገር እዛው ራሱ ለምሳሌ ለእባቡ የተነገረው ንግግር አለ አይደል? በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ሲል ለካ አጅሬው ዲያብሎስ ጠላትነቱ ከዘሯ ብቻ ሳይሆን ከራሱ ከእናትየውም ጋር ነው። በነገራችን ላይ ዘፍጥረት 3:15 ላይ በአንተና በሴቲቱ ይላል እና ጠላትነቱ አጅሬው በሴቲቱ ላይም ነው። በነገራችን ላይ ኖቶሊ ከእሷ በተወለደው ላይ ብቻም ሳይሆን ከእናትየውም ጥላቻ እንዳለው ራሱ ክፍሉ ተናግሯል። ቀድሞ የተነገረ ነው ትንቢት። ስለዚህ አንድ ሰው በድፍረት እናታችን ቅድስት ድንግል ማርያምን የአምላክ እናት አይደለችም፣ ከእሷ መለኮት በስጋ አልተወለደም፣ ቃል በስጋ አልተወለደም ብሎ መናገር እንግዲህ ጠላትየው ማን እንደሆነ በግልጽ እየተናገረ ነው ማለት ነው። ይሄ በነገራችን ላይ የዲያብሎስ ድምፅ ነው። የሚቀጠቅጠውን ስለወለደችበት ዲያብሎስ ሁሌ ይጠላታል። ስለዚህ ሁል ጊዜ እናታችን ቅድስት ድንግል ማርያም የአምላክ እናት አይደለችም ብሎ የሚናገር ሁሉ ከየትኛው እንደሆነ ድምፁ ቀጥ ብሎ መናገር ይቻላል። ይሄ ቀጥታ ከዘፍጥረት ምዕራፍ 3:15 ላይ ትንቢቱ ሲነገር ቀድሞም ተነግሯል። በሴቲቱም እና በዘሯ መካከል ጠላትነት እንደሚደረግ ቀድሞ ተነግሯል። ስለዚህ ሴቲቱንም የሚጠላ ከየት እንደሆነ በግልጽ አድርጎ መናገር ያስፈልጋል ብዬ አስባለሁ። ሌላው ነገር ደግሞ
ገና ኤፌሶን ጉባኤ ሳይደረግ በፊት የነበሩ አባቶች ራሱ ቅዱሳት መጽሐፍት እንዲሰበሰብ ምክንያት የሆኑ አባቶች ራሱ ተናግረዋል። እነ ኢራኔስን የመሰሉ ድንቅ የሆኑ አባቶች ስለ እመቤታችን ስለ ቅድስት ድንግል ማርያም ተናግረዋል። በሚገርም ሁኔታ አስቀምጠዋል። ገና ኤፌሶን ጉባኤ ቀርቶ የኒቃይ ጉባኤ ሳይደረግ በፊት የነበሩ አባቶች ለቅዱሳት መጽሐፍትም ቅርብ ለሐዋርያትም ቅርብ የነበሩ ቅዱሳት መጽሐፍት እንዲሰበሰብ ምክንያት የሆኑ ራሱ ስለ እመቤታችን ስለ ቅድስት ድንግል ማርያም በደንብ አድርገው አስፍተው ተናግረዋል። ቅድም አንድ ያነሳው ሀሳብን በጣም የሚደገፍ ነው። ምክንያቱም አስቀድሞ የነበረውን ሃይማኖት ለማጽናት የተደረገ ጉባኤ እንጂ አዲስ ነገር ለመፍጠር የተደረገ ጉባኤ እንደሆነ እንኳን አድርገው የሚያስቡ አሁን ብዙ ጊዜ ፕሮቴስታንት የሚስተው አንዱ ጉባኤ የተደረገው ለስምምነት አይደለም በነገራችን ላይ። ምክንያቱም ሃይማኖት የፖለቲካል ምንድነው ቻርተር አይደለም፣ ለስምምነት የሆነ የለም ፖለቲካል ቻርተር ለመፍጠር አይደለም፣ አስቀድሞ የነበረውን ሃይማኖት ለማጽናት ነው። ለምሳሌ ኒቂያ ጉባኤ አይደል እንደ ኦርቶዶክስ የሚለውን ቃል ራሱ ያጸናው ለምን ሲባል አስቀድሞ የነበረውን ሃይማኖት ለማጽናት እርሱን ለመናገር የተሰበሰቡት እንጂ አሁን እንዳሉት መካነ ኢየሱስ፣ ቃልዮት፣ ፔንቴኮስታል፣ ካሪዝማቲክ እያሉ ተሰብስበው እንደ ፖለቲካል ቻርተር በስብሰባ ተደርጎ ወይም ፊርማ ተደርጎ የሚጸድቅ ነገር አይደለም። አስቀድሞ የነበረውን ሃይማኖት የማጽናት ጉዳይ ነው። እሱ ብቻ አይደለም። ቅድም ደግሞ ይህን ልበልና አልጨርስ ልደትዬ አንድ ያነሳው ክፍል ጌታ ራሱ ምን ይሰጣቸዋል ነው የሚለው። ምልክት ይሰጣቸዋል። ጌታ ራሱ ምልክት ይሰጣቸዋል። ስለዚህ ምኑ ነው ምልክቱ ሲባል እነሆ ድንግል ትጸንሳለች። ይሄ ምንድን ነው? ምልክት ነው ከተባለ የሃይማኖታችን ምልክት ናት። ድንግል መጸነሷ የሃይማኖታችን ምልክት አርማ እንደሆነች በደንብ አድርጎ ክፍሉ ተናግሯል። ኢሳይያስ ራሱ ሲያስቀምጠው ምልክታችን ብሏታል እመቤታችን ቅድስት ድንግል ማርያም። ስለዚህ ሃይማኖታችን ምልክት ናቸው፣ በነገራችን ላይ አርማችን ናት ማለት ነው። ስለዚህ በጣም እሷን የሚጠላ ስለ እሷ በክፉ የሚናገር የክርስቶስም ጠላት ነው፣ የእናቱም ጠላት ነው። ሌቲም ቢ አናቴማ እንላለን ማለት ነው። እርሱም አሁንም አናቴማይዝድ የተደረገ የወደቀ የተረገመ ትምህርት ነው፣ ለዘላለምም አይጸናም ብለን እናምናለን። እግዚአብሔር ያክብርልኝ። እሺ ኢየሱስ ክርስቶስን ሆነ ጋይስ ይቅርታ እዮባ ትቀጥላለህ። እርሱም ብሎ ነው የሚቀጥለው። መስማማት ባለመቻላቸው ምክንያት ምሳሌ ነው። ስለማን ነው? አሁንም ይሄ ወደ ሌላ ርዕስ ማለት ነው። ኦርቶዶክስ አስገብቶ ወደ ማውራት መስማማት አለመቻል መጨረሻ ላይ ሽፋኑ የሚሆነው ምንድነው መሰለ? ወደ ኦርቶዶክስ ትሸፍንና ከዛ ጌታን የምትቀበል አንዲት መጀመሪያም በሚል ሽፋን መጀመሪያም ፕሮቴስታንት የነበረች ሰው ያስገባሉ። ከዛ እሷን ይሰክሷታል ምናምን ነገር ልቤ የተነካ ትምህርታችሁ ምናምን ተጨንቃ ነበር ከስንት ጉዳ ወጣችሁ ምናምን ትላለች። ከዛ አጀንዳውን ይቀይሩታል ማለት ነው። ቀጥል እዮባ ወደ ትምህርቱ ጊዜ። እሺ ልደቴ፣ እኔ አንድ ሁለት ነገር ብቻ ነው መናገር ፈልገው እውነት ለመናገር በሰሞኑ ጉዳይ ላይ በጣም ከብዙ ነገር አኳያ ላይፍም እየተከፈተ ለመማማር ተችሏል። ብዙ የጠፉ ሰዎችም እንዳሉ ሆኖ በእነሱ በኩል አንዱን ያው ከመውደድ አኳያ ተከትለው የጠፉ እንዳሉ ሆኖ ለመማማርም ደግሞ ጥሩ አጋጣሚ ፈጥሯል ብዬ አስባለሁ። እውነት ለመናገር የአምላክ እናት በሚለው ጉዳይ ላይ ፕሮቴስታንቶች የሚመስላቸው እነሱ የአምላክ እናት አትባልም ሲሉ እኛ ስንከራከር ወይ ደግሞ ስንሞግት የእናታችንን የቅድስት ድንግል ማርያም ክብር ቀንሳችኋል እያለን የምንሞግት ይመስላችኋል እነሱ። ኦኬ ክርስቶስን ፍጡር አድርጋችሁታል፣ ፍጡር እያደረጋችሁት ነው ብለን ነው እንጂ እየሞገትን ያለ ነው። እንደው ይሄ ከማርያም ካለን ፍቅር አኳያ የማርያምን ክብር ቀንሳችኋል እያለን የምንሞግታቸውን የመሰላቸው ሪካርድም እያደረግን ስህተታቸውንም ስናርማቸው ከዚህ አኳያ ብቻ ያየነው ነው የሚመስላቸው እነሱ። አይ ነው ወይ ክርስቶስን ክብሩን አውርዳችሁታል፣ ፍጡር አድርጋችሁታል እያልን ነው እየሞገትን የነበረው ማለት ነው። አንደኛ ከዚህ በኩል ማየት አለባችሁ። ነገረ ማርያም ከነገረ ክርስቶስ እንደው ሌላ ትምህርት አድርጋችሁ አትዩት። ቴዎቶኮስ የሚለው የሜሮሎጂ አንዱ ፓርት ነው። ኦኬ ይህንንም ልታውቁት ልትረዱት ይገባል። ያ ማለት ግን ገንጥለን ነገረ ማርያም ሌላ ነገረ ክርስቶስ ሌላ ማለት አይደለም። ኦኬ እንደዛ ማለት አይደለም። ስለዚህ ልባችሁ ላይ ልክ እንደዚህ አይነት ትምህርቶች ሲመጡ ልባችሁ ላይ ኦርቶዶክስ የሚለው ነገር መጥቶ ሌላ ነገር ለጥጣችሁ ለማሰባት ሞክሩ። ይሄ ጥሩ ነው ብዬ አስባለሁ። ምናልባት እዚህ የምትሰሙ ፕሮቴስታንቶች ካላችሁ ማለት ነው። ሌላው ግን ነገረ ስላሴ ላይ በፕሮቴስታንቱ ዘንድ
ነገረ ክርስቶስ እንዳለ ሆኖ ነገረ ስላሴ ሊጭምር ግን መሰረታዊ ከሚባለው የክርስትና ትምህርት ነገረ ስላሴ እንግዲህ አንደኛውና ዋነኛው ነገር ነው። ግን ነገረ ስላሴ ላይ ራሱ ትልቅ ክፍተት እንዳለ ሁሉም በየራሱ እንደሚሄድ በደንብ ነው የተመለከትነው። ምናልባት ከዚህ በፊት ካስታወሳችሁ እችን ቪዲዮ ባሰማ በጣም ደስ ይለኛል ከይቅርታ ጋር። ከዚህ በፊት መድረክ ላይ መምህራኖች እንግዲህ ምዕመኑን ሰብስበው ምን ሲያስተምሩ እንደነበርና ስንት ሰው እንደታዘበ ታስታውሳላችሁ ብዬ አስባለሁ። እንግዲህ ዮናታን አክሊሉን የማያውቀው የለም። በጣም ብዙ ተከታይ ያለው ሰው ነው። በጣም ብዙ ሰው ከስሩ ያለ ነው። በጣም ብዙ ሰው ደግሞ ምንም ነገር ሲያወራ አሚን ብሎ የሚቀበለው ሰው ነው። ነገረ ስላሴን ሲያስተምር ከዚህ በፊት ይህንን ቪዲዮ ታስታውሳላችሁ። አንዴ ላሰማችሁና አጭር ሰርቪስ 30 ሰከንድ ስለሆነች እንስማት። ስላሴው እግዚአብሔር እንደ አዲስ ኪዳን ካህናት ቤተክርስቲያን የእምነት መግለጫ ስላሴው እግዚአብሔር ብለን ነው እንጂ የሚባለው ስላሴዎች አይባልም። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም በተናጠል ዘላለማዊ ናቸው። ሶስቱም በተናጠል ዘላለማዊ ናቸው። ኦኬ ስላሴ እግዚአብሔር ነው እንጂ የሚባለው ላይ በቃ የሚለውን ነገር ዲፕ ስሙት። ከዚህ በፊት እንግዲህ ይህንን ሲናገር ከስር ግን አሜን ሃሌሉያ እያሉ ነው ሲሰሙ የነበር። ነገረ ስላሴ በፕሮቴስታንት ዘንድ ጭልም ብሎ ከጠፉት ትምህርቶች መካከል አንዱ ነገረ ስላሴ ነው። እውነት ለመናገር ትምህርተ ስላሴ የለም በቃ ከላይ እስከታች ድረስ ማለት ነው። ምናልባት አንዳንድ ትንሽ ስለ መለኮት ላይ ትንሽ የቀመሱት እነሱ ሲያስተምሩ ይሻላል እንጂ የለም ማለት እንችላለን። ምዕመኑ እየጠፋ ያለው ከዚህ ከላይ ጀምሮ ነው። ባይዘው ከላይ ጀምሮ ነው። ዘላለማዊ ናቸው፣ እንዲሁም ሁሉን አዋቂ ናቸው፣ እንዲሁም በአንድ እግዚአብሔር ስር ናቸው። በአንድ በእግዚአብሔር ራስ ጋድ ሄድ ስር ናቸው። ተመልከቱ እንግዲህ አብ ወልድ መንፈስ ቅዱስ በአንድ እግዚአብሔር ስር ናቸው። በአንድ አምላክ ስር አብ ወልድ መንፈስ ቅዱስ አሉ። ላይክ ማለት ይሄንን እያስተማረ ያለው ባይዘው እዚህ ቲክቶክ ላይ ያሉት ምዕመኖች ይሻላሉ፣ እጥፍ ይሻላሉ። በጣም ብዙ እየተማሩ ስለሆነ በስተት ውስጥም እያለፉ እየተማሩ እንደው እግዚአብሔር አክብራቸው ኦርቶዶክሳውያን ምዕመናን በደንብ እያስተማሩ ነው ያሉት። እውነት ለመናገር ወንድሞች እህቶች፣ ኦኬ ከሪከርደሮች ጭምር ማለት ነው። እዚህ ምዕመኑ እዚህ ቲክቶክ ላይ ያለው ምዕመን ይሻላል፣ ነገረ ስላሴና ነገረ ክርስቶስን ሲያስተምር ይሻላል። እንግዲህ የነሱ ፓስተሮች የነሱ ላይ ያሉት ሰዎች በዚህ ልክ ነው እያስተማሩ ያሉት። ስለዚህ ይሄ ነገረ ስላሴና ነገረ ክርስቶስ ትምህርት እንደዚሁ እዚህ ሚዲያ ላይ ያለ ችግር ብቻ ሳይሆን ከስር መሰረቱ ቤታቸው ውስጥም ያለ ችግር ነው። ኦኬ ለዛ ነው አሁን ላይ በትናንሽ ምዕመን በምንላቸው ውስጥ አይደለም ችግር እየተፈጠረ ያለው። ልክ እንደኔ ያለ ምዕመን አነስ ያሉ ምዕመን ከስር በሚከታተሉ ምዕመኖች አይደለም ችግር የነገረ ክርስቶስና የትምህርተ ስላሴ ስህተት እየተፈጠረ ያለው ትናንሽ ምዕመኖች ስር አይደለም። ኦኬ ትላልቅ በሚባሉ እናቅባለን በሚሉ በነሱ ነው ትምህርተ ስላሴና ነገረ ክርስቶስ እየተዛባ ያለው። ከዚህ አኳያ ግን ምን እንረዳለን? ከዚህ የምንረዳው ነገር ምንድን ነው? ምን ያህል ቤተክርስቲያን የሰጠችን ነገር ወደ ራሳችን የነሱን አይተን ወደ ራሳችን ስንዞር ምን ያህል ጥንቅቅ ያለ ትምህርት እንዳለን አባቶቻችን ሁሉ ነገር አብራርተው እንዳስቀመጡልን እኛ ስንገልጠው ሃይማኖት አቡ እኮ ገልጸን እናታችን ቅድስት ድንግል ማርያም የአምላክ እናት ትባላለች። አዎ የአምላክ እናት ትባላለች፣ የእግዚአብሔር እናት ትባላለች። ይሄ ነገር ግን መለኮትን ወለደች አያሰኝብንም? እዛው ላይ ባይዘዊ ሃይማኖት አቡ ገለጥ አድርጋችሁ ለመመልከት ሞክሩ። የአምላክ እናት ስትባል መለኮትን አያስገኘች ማለት አይደለም እያለ ያብራራል። ኦኬ መለኮትን ላይክ አንድ ብላ አስገኘች ማለት እንዳልሆነ እያለ እያንዳንዱ ሃይማኖት አቡ ክፍል ላይ ያስቀምጣል። የአምላክ እናት ባለበት ቁጥር ጀምሮ ማለት ነው። እውነት ወደዚች ቤተክርስቲያን ውስጥ ስላለን እውነት ፈጣሪ ማመስገን አለብን ብዬ አስባለሁ። ሌላው ግን እዚሁ የቲክቶክ ላይ ችግር ብቻ ሳይሆን የነገረ ስላሴና የነገረ ክርስቶስ ትምህርት ከስር መሰረቱ በየቤታቸው ያለ ችግር ነው ብዬ አስባለሁ። እውነት ለመናገር ልደትሻ ካበዛው ይቅርታ፣ ይህንን ነው ማለት እንፈልገው። ይሄ ሀቅ ነው እኮ ነገረ እግዚአብሔርን ማስተማር በነገረ እግዚአብሔርን ባጭሩ በቃ መሰረታዊ የሚባለውን ሃይማኖት የሚባለውን ነገር ማስተማር እንደማይችሉ እነዚህ ሰዎች እኮ በጣም በተደጋጋሚ በተደረጉ ውይይቶች በተደረጉ ሀሳቦች ምናምን ነገር ለይተን አውቀናል እኮ። ያው አንዴ ስለ ስላሴ ቢናገሩ ሌላ፣ ስለ ክርስቶስ ቢናገሩ ሌላ። እንደውም በቅርብ የሆነ ቪዲዮ አጣው
ምን የሚል ነው? አብ ወልድን የወለደው በፈቃዱ ነው የሚለው ንግግር ማኑ መጀመሪያ የተናገረው? እሱ ንግግር ምናልባት አዳም ካወቅከው የሰማው መስሎኛል። እንደዚህ አይነት ሪከርድ ካልተሳሳትኩኝ አብ ወልድን የወለደው በፈቃድ ነው የሚለው። አዎ እንትና ኤፊ እንትና ላይ አለ፣ ቆርጠሽ ላክላቸው ላይ አለ። ኤፍሬም ራሱ በአብ በወልድ በመንፈስ ቅዱስ ፈቃድ ነው ወልድ ተወለደ። እንዴት መሰለ ነገሩ፣ ከእንትና ጋር ዲቤት አድርገው ነበር አይደለ? ከእንትና ከሰሙ ጋር ዲቤት ነበር እና ያው እንደምታውቀው ፕሮቴስታንቶች ሀሳባቸውን ይቀያይራሉ። የሆነ ነገር ላይ ይነሱና ከዛው የሆነ በጣም ትልቅ ፋውል ይሰሩና ለሰሩት ፋውል ይቅርታ እንደመጠየቅ ያለፈ ነገር እንትን ማለት መሳሳትን አንዴ ከተሳሳተ ሰው ሆኖ የማይሳሳት የለም፣ ይሳሳታል ሰው እና ያን ስህተቱ ላለማረም አብ ፍቃድ አለው የወልድና የመንፈስ ቅዱስ ያልሆነ፣ ወልድ ፍቃድ አለው የአብና የመንፈስ ቅዱስ ያልሆነ፣ መንፈስ ቅዱስ ፍቃድ አለው የአብና የወልድ ያልሆነ አለና ዲቤት ገቡ። በዚህ ማለት ነው ተሳስተሃል በሚለው ዲቤት ገቡ ከሰሙ ጋር እና የተወለደው ወልድ ከአብ የተወለደው በማን ፍቃድ ነው የሚል ጥያቄ ጠየቀው እና እዛ ጥያቄውን አልመለሰውም ነበረ፣ እዛ ዲቤቱ ላይ አልመለሰውም ነበረ እና እኔም አላወቅኩም። እዛ እንትና ማን ነበረ ፓስተር አሌክስ ቤት ስንሄድ እንትና ይህንን ጥያቄ አነሳው። ኢዮባ ይህ እንደዛ ብሎ ሲጠይቀው አስበከዋል? ወልድ ከመወለዱ በፊት በአብ በወልድ በመንፈስ ቅዱስ ፍቃድ ነው ወልድ የተወለደው ይላል። ሳይወለድ እኮ ነው። ሳይወለድ በአብ በወልድ በመንፈስ ቅዱስ እንዴት ሊሆን ይችላል? መወለድ የምታወራው ለምሳሌ ወልድ ከአብ ተወለደ ስንል ወልድ ከአብ ተወለደ ብለን ስንናገር መወለዱን ነው እንትን በጊዜ መቀዳደም ውስጥ ምናምን እንደሌለ እናምናለን። በጊዜ መቀዳደም ማለት ያልኖረበት ጊዜ ምናምን እያለን እንደዛ እያለን አይደለም። ምንም ጥያቄ የለውም። ማንም ክርስቲያን ሆኖ ወልድ ያልኖረበት ጊዜ አለ ብሎ የሚናገር ሰው የለም። የጊዜ መቀዳደም የለም። እንደዛ ያለ ነገር የለም። ነገር ግን በፍቃድ ብለን የምንናገር ከሆነ ምን አይነት ስህተት ያመጣል? የሆነ ሰዓት ላይ መፍቀድ አለበት አብ የሆነ ሰዓት ጊዜ ጋፕ አለ ማለት ነው። የሆነ ሰዓት አለ ለመፍቀድ የሆነ ጊዜ ያስፈልጋል እና በዛ ጊዜ ውስጥ ወልድ አልነበረም ብለህ ነው ያ እስኪፈቅድ ባለው ጊዜ ውስጥ ወልድ አልነበረም። ከዛ በኋላ አብ ፈቅዶ ነው የተወለደው እያለን ከሆነ ወልድን ፍጡር ያደርገዋል። ሎቱ ስብሐት ይቅር ይበለንና ወልድን ፍጡር ያደርገዋል እና ይሄ እንደዚህ አይነት የተሳሳተ አስተምሮ ኤፍሬም ሲያስተምር ነበር እና ይህንንም ራሱ አድሚት አላደረግም። አሁን ይህንን ተሳስቼ ነው ምናምን ብሎ አላለም። ስለ ፍቃዱም ሲናገር ተሳስቼ ነው አላለም። እዚህም ቦታ ላይ መጥቶ ተሳስቼ ነው አላለም። ግን ደግሞ ሌላም ቀንም ሲነሳ ደግሞ እንደዚሁ ድርቅ አድርጎ የማለፍ ነገር አለና እኔ እንትኑ ላይ ባወራ ደስ ይለኛል። ልደትዬ ይህ ወላዲተ አምላክ እንትን የሚባል ወላዲተ አምላክ አትባልም ምናምን የሚባል ማለት ነው። መጀመሪያ እንትና ዜዶ ተሳስቷል። ምንም እንትን የማይል ነገር ተሳስቷል። ወላዲተ አምላክ አትባልም ብሎ መናገር ኢየሱስ ክርስቶስ አምላክ አይደለም ብሎ ከመናገር አይተናነስም። ልክ በፍቃዱን የፈጠረው በፍቃዱን የወለደው ብሎ ሲናገር ኢየሱስ ክርስቶስን ፍጡር ነው ብሎ ከማለት አይተናነስም። ፍጡር ብሎ ከመናገር ወላዲተ አምላክ አትባልም ብሎ ማለት ከእሷ የተወለደው አምላክ አይደለም ብሎ ከመናገር የተናነሰ ነገር አለ። ኢየሱስ ክርስቶስ አምላክ አይደለም ብሎ መናገር ነው ማለት ሶፍት በሆነ ቋንቋ ሶፍት ለእኛ በቃላል እንትን በማይለን ቋንቋ የሆነ በተደበቀ እንትን ምንፍቅና ቀጥታ ባልሆነ መንገድ ኢየሱስ ክርስቶስ አምላክ አይደለም ብሎ እየተናገረ ነው ያለው። እንዲህ ለማለት ፈልጌ ነው በዚህ ወጥቼ ነው ምናምን ይላሉ። ግን እየተናገረ ያለው ከእሷ የተወለደው አምላክ አይደለም። ምን ያደርጋል? ከእሷ ያገኘው ስጋዊ ባህሪ ነው፣ ስጋ ነው። ከእሷ የነሳው ስጋን ብቻ ነው። አንድ ሰው ሲወልድ አካል ይወልዳል እንጂ ባህሪን አይወልድም። ባህሪ አይወለድም። የሚወለደው አካል ነው። የተወለደው አካል ደግሞ እሱ የተወለደው አካል ሂዝ ዲቫይን ፐርሰን ነው። እንደ ፐርሰንነቱ ሂዝ ዲቫይን ፐርሰን ነው እና ይህንን ስህተቱ ላለማረም የእኛም ቤተክርስቲያን ይከሳሉ። እኛ ዲቫይን ፐርሰን ነው ብለን ስንናገር ተርሸም ኩድ ትናንትና ተርሸም ኩድ ምናምን የሚል ነገር አንስቶ ነበር እና የተወለደው ፐርሰን አምላክም አይደለም ማለት ሂዝና ዲቫይን ፐርሰንም አይደለም ማለት ሂውማን ፐርሰንም አይደለም ማለት አስበው። ዲቫይን ፐርሰን ካልሆነ ሂውማን ፐርሰን ካልሆነ ሶስተኛ ነገር ነው ማለት ነው። ዲቫይንም ያልሆነ ሂውማንም ያልሆነ
ሶስተኛ እኛ የማናውቀው ሌላ ፍጡር ስለ ሌላ ነገር እየነገረን ነው ማለት ነው። ዲቫይን ፐርሰን ካልሆነ ሂውማን ፐርሰን ካልሆነ ከነዚህ ከሁለቱ ውጭ የሆነ ነገር ነው ተወለደ ብለው እየተናገሩ ያሉት ማለት ነው። እና አንደኛ ከእሷ የተወለደው አምላክ መሆኑን የሚያምን ሰው በሙሉ ከእሷ የተወለደው አምላክ ነው ብለን ሲጸልዩ አለ ትክክል ነው። አባታችሁ ነው ብለን ስንጸልይ አሸናፊ እግዚአብሔር እናት ሆይ ብለው ይጸልያሉ አለ። አሜን፣ ትክክል ነው። አሸናፊ እግዚአብሔር እናት ሆይ እንላለን። እግዚአብሔር ብለን ስንል አብም ወልድም መንፈስ ቅዱስም እናት እያለን አይደለም። የአብም የወልድም የመንፈስ ቅዱስ እናት እያለን አለ። የእግዚአብሔር እናት ብለን በናገራችን ለምሳሌ ኢየሱስ ክርስቶስ እግዚአብሔር ነው ብለን ስንናገር ኢየሱስ ክርስቶስ እግዚአብሔር ነው ብለን ስንናገር ኢየሱስ ክርስቶስ አብም ነው ወልድም ነው መንፈስ ቅዱስም ነው እያለን ነው እንዴ? አይደለም፣ በፍጹም። እግዚአብሔር የሚለው ቃል በስላሴ አስተምህሮ ውስጥ እግዚአብሔር የሚለው ቃል በሁለት ሴንስ እንጠቀመዋለን። አንደኛ ምንነት ነው፣ የኤሰንስ ስም ነው። እግዚአብሔር የሚለው ጋድ የሚለው ኤሰንስን ይናገራል። ኤሰንሱን ነው፣ ስለ ኤሰንሱ እያወራ ነው። ሁለት ደግሞ በእግዚአብሔር በሚለው ስም አካልን እየተናገርን ነው ያለ ነው። እግዚአብሔር በሚለው ልክ ለምሳሌ እንደዚህ በቀለል ባለ አማርኛ ለመናገር ያህል ለምሳሌ ሰው በመኪና ተገጨ። ማን የተገጨው ተብሎ ቢጠየቅ ሰው ብለን እንናገራለን። ምንድን የተገጨው ተብለን ብንጠየቅስ ማንነቱንም ምንነቱንም ሰው እያልን ነው የምንጠራው። ሰው ተገጨ እንላለን። ምንድን የተገጨው ተብሎ ሲጠየቅ ሰው ነው የምንለው። በምንነት አካል ይጠራል። በምንነት አካል ይጠራል። በማንነትም አካል ይጠራል። ማን ነው ስንባልም ሰው ብለን እንናገራለን። ምንድን ነው ተብለን ስንጠየቅም ደግሞ ሰው ብለን እንናገራለን። ልክ እንደዚሁም ስለ እግዚአብሔር ስናወራ በኤሰንሱ እንጠራዋለን። በኤሰንሱ አብ እግዚአብሔር ነው ስንል አብ መለኮታዊ ባህሪ አለው እያለን ነው። ወልድ እግዚአብሔር ነው ብለን ስንናገር ወልድ መለኮታዊ ባህሪ ያለው አካል ነው ብለን እየተናገርን ነው። መንፈስ ቅዱስ እግዚአብሔር ነው ብለን ስንናገር መንፈስ ቅዱስ መለኮታዊ ባህሪ ያለው አካል ነው ብለን እየተናገርን ነው። አብ እግዚአብሔር ነው ስንል በምንነቱ አንስተን አካሉን እየተናገርን ነው። አብ እግዚአብሔር ስንል ከሶስቱ ቅዱስ አንዱ ቅዱስ ነው እያለን ነው። ወልድ እግዚአብሔር ነው ስንል ከሶስቱ ቅዱስ አንዱ ቅዱስ ነው እያለን ነው። መንፈስ ቅዱስ እግዚአብሔር ነው ስንል በምንነቱ አካሎችን እየጠራን ነው። ኢየሱስ ክርስቶስን እግዚአብሔር ብለን ስንጠራ አብም ነው ወልድም ነው መንፈስ ቅዱስም ነው ማለታችን አለ። በምንነቱ አካሉን እየጠራን እንጂ እና አሸናፊ እግዚአብሔር እናት ሆይ ብለን በናገራችን ከሶስቱ ቅዱስ አንዱ ቅዱስ እያለን እንጂ አብም ነው ወልድም ነው ማለት አይደለም። የእግዚአብሔር እናት ብለን ስንናገር የአብም እናት የወልድም እናት የመንፈስ ቅዱስም እናት ማለታችን አለ። ከሶስቱ አካል አንዱ አካል እናት ነች እያለን ነው። አይደለም ወልድ ሞተልን ከሶስቱ አንዱ ሞተልን እያለን ነው። በምንነቱ አንዱን አካል እየጠራ ነው። በምንነቱ እየጠራ ነው። ስለዚህ ሌላ ቦታ ደግሞ ምንድን ነበር ያነሳው? ዲቫይን ፐርሰን እና ሂውመን ፐርሰን የሚባለው ነው። ምንም ጥያቄ የለውም። እኛ የምናምነው ከዘላለሙ የነበረው ቃል የእሱ ደግሞ ማስረጃችን የት ነው? የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እዛ ቃል ስጋ ሆነ ይላል አይደለ? ቃል ስጋ ሆነ ይልና ከዛው ጸጋና እውነትን ተሞልቶ በእኛ አደረ ይላል። ማን ነው በእኛ መካከል አደረ የተባለው? በእኛ መካከል ልክ ምድር ላይ ሲገለጥ ነው ጸጋና እውነትን ሞልቶ በእኛ አደረ የተባለው። በእኛ ምድር ላይ መኖር ጀመረ የተባለው ማን ነው? ቃል። በእኛ መካከል ምድር ላይ መኖር ጀመረ የተባለው ማን ነው? ቃል። መጀመሪያ ስጋ ሆነ ይላል። ቃልን ስጋ ሆነ አለ። ከዛው ቀጠለና ደግሞ በኤንድ ነው የተያዘው። በእንግሊዝኛው ላይ ሄዳችሁ ብትመለከቱ the word ይልና became flesh ይላል። ኤንድ ይልና dwelt among us ነው የሚለው እና ራሱ ቃል በምድር ላይ መኖር ጀመረ ተብሎ የተነገረለት በእኛ መካከል መኖር ጀመረ ተብሎ በሰው መካከል መኖር ጀመረ የተባለው ቃል ነው እና ምንም ጥያቄ የለውም። እነዚህ ሰዎች ስተዋል፣ ተሳስተዋል። ማረም ነው ያለባቸው እና አንዳንድ ጊዜ ስህተትን እዚህ ቦታ ላይ በቃ ዳጸ ልሳል ነው ምናምን ማለት አለብህ። የሆነ ነገር ብለህም ተሳስቻለሁ በቃ እለፉ ማለት ነው ያለብህ እና ቴንክ ዩ
አመሰግናለሁ። እግዚአብሔር ይስጥልኝ። ያ ቆንጆ ሀሳብ ነው ያነሳ። እውነቱን ለመናገር ስቷል። በቃ እውነቱን ለመናገር ቅድም እኔ እየሰማው ነበረ። በተለይ የአሸናፊ እግዚአብሔር እናቱ የሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ ትልልትሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው የሚለውን የአባታችን ሆይ ጸሎትን የአሸናፊ እግዚአብሔር እናት ማ አይደለችም ነው ያለው። እንግዲህ የአሸናፊ እግዚአብሔር እናት አይደለችም ነው እያለ ያለው እና ምን ያህል እንግዲህ የነገረ ማርያምን ወይም ደግሞ እመቤታችን ቅድስት ድንግል ማርያምን በእሷ ላይ ያላቸው ክፉ ጥላቻ፣ በእሷ ላይ ያላቸው መጥፎ ነገር ክርስቶስ ኢየሱስ አምላክ አይደለም ወደ ማለት ደረጃ አድርሷቸዋል። በውይይታቸው አንድ ያጠራነው ነገር ሁሉም ነገር ሴንትራላይዝ ሲደረግ ማርያም እንዴት የእግዚአብሔር እናት ትባላለች? ማን ስለሆነች ነው እሷ የእግዚአብሔር እናት ምትባል ወደሚል መደምደሚያ ነው የሄዱት። ናትሻ እንኳን ደህና መጣ። ናታኒም ያቆም እንዴት ናችሁ? አዳምሻ ቃለት ያሰማልን ልደትሻ ምናምን እንዴት ናችሁ? እንዴት አመሻችሁ? ናትሻ እንዴት አመሸ? ዲያቆን እንኳን ደህና መጣ። ዲያቆን ዳዊት እንኳን ደህና መጡ። እርሶም እንዴት ናችሁ? በቀቻለሁ እንዴ? ይሻሻል። አይ ጥሩ ነው ጥሩ ነው። እኔ ግን የምለው ኤርሚያስ ሊመለስ ነው አሉ። አዎ ዲፌንድ እያደረገ ነው። ዕቅበተ እምነት ላይ አሁን ለኦርቶዶክስ ብቻ ነው የምሰራው ብሎ በጣም ይገርማል እኮ። ኧረ አልሰማንም። አይ ዘካርያስ ይንገራችሁ ሙሉ ታሪኩን። ሀሳብም አልሰጠም። አይ ተአምረ ማርያም ላይ ታሪክ ካልተጻፈ ብሎ እየተከራከረ ነበር አሉ። ሰምተው ዛሬ ተነኳለ እኮ በግለሰብ ቤተክርስቲያን አትወቀስም ማለት ነው። በግለሰብ ገድል ላይ እኮ እንደዚህ ይላል ሲለው አይ እሱ አንድ ገድል ነው እንጂ ዋናው ቤተክርስቲያኑ ግን እንደዚህ አያስተምርም። አይ ገድሉ እሱ ገድል ነው እንጂ የቤተክርስቲያን አስተምሮ አይደለም ብሏል። እና ደግሞ አንድ ሰው ተሳሳተ ተብሎ ሙሉ ቤተክርስቲያኒቷ ተሳሳተች ማለት አይቻልም። ወይ ዲያቆን አልነበሩም እንዴ? አልነበረም፣ ላይቭ ነበረ እሱ። ለዛ ነው ስንት ጉድ አምልጦሃል። ታሪክ ይሄ ተአምር ካልሆነ ምን ተአምር ይሆናል? ከዚህ ሌላ እንዴ ምን ፈልጋችሁ? አሁን ተአምር የለም ልትሉ አቋረጥኩ በመሀል ይቅርታ። ያው ሀሳብ ይወጣል። ምን አልካለሽ? ድምፄ ከሰማችሁኝ ዘኩ ከሐዋርያት ሥራ 20 ሀሳብ ጋር አድርጎ አንዳንድ ነገር ይበላል። እነሱ ካነሱት ሀሳብ ሂድበት ዘኪ አለ። እኔን ሀሳብ አዳም ተናግሮታል፣ ግን አሁን ዳዊት ያለውን እዛ ሰማ ስለነበርኩኝ ዜድ የራሱን ጥፋት ላለማረም ሲል እኛ ላይ መሸሸግ ሲፈልግ ነበር። በጣም ለጉድ ሲታገል ነበር እኛ ጋር ለጥፎት ርዕሱን ሺፍት ለማድረግ ማለት ነው፣ ራሱ መወጣት ስላልቻለ። ግን የምር ዛሬ ኤርሚያስ ያደረገውን ነገር ልናመሰግነው ይገባል። ምንም ቦታ አልሰጠውም። ያ ሰዎች ለመጥቀስ ሞከረ። ሰዎች ቢሳሳቱም ቤተክርስቲያኗ ግን እንደዚህ አታምንም አለ። ሌላም ጊዜ እንደዚህ በልልን ኤርሚያስ ማለት እዚህ ትምህርት ላይ ብቻ ሳይሆን ሌላ ትምህርት ላይም የሆኑ መምህራን ተነስተው ምናልባት ቢሳሳቱ አብሰማ እንኳን አይ የሆኑ መምህራን ምልከታ ነው እንጂ ቤተክርስቲያኗ እንደዚህ አታምኑ ለማለት ሞከረ። የሆነ ገድል ለመጥቀስ ሞከረ። አይ አንድ ገድል ላይ አይደለም የቤተክርስቲያኗ አስተምሮ ያለው በመጽሐፍቶቿ ሙሉ እንደዚህ አታምንም ብለህ እንትን አልክልን። ሌላም ጊዜ እንደዚህ ብትልልን ጥሩ ነው ኤርሚያስ። ያው ለእውነት ከቆምክ አይቀር በደንብ እንደዚህ ለእውነት ቁምልን ነው። ሁለተኛ ነገር ያለውን አዳም ተናግሮታል። ይሄ አሸናፊ እግዚአብሔር እናቱ የሚለውን እኔ አንዳንዴ ይገርመኛል። ክርስቶስን እግዚአብሔር አይደለም ብለው ይመኑ። እኔ አንዳንዴ በጣም ነው የሚገርመኝ። እንዴ አሁን አንተ የጠቀሰው ጥቅስ ላይ እኮ በግልጽ በገዛ ደሙ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ ተብሏል አይደል? ስለዚህ እግዚአብሔር የተባለው አብን ነው ልትሉ ነው? አብ ወልድ መንፈስ ቅዱስ ነው ልትሉ ነው? ሐዋርያት ሥራ ላይ ያለው
ግዴታ እግዚአብሔር ከተባለ እኮ እያንዳንዱ ጥቅስ ላይ በምን አውድ ነው የገባው የሚለው ነገር እኮ ይታያል። አሁን ሐዋርያ ስራ ላይ የገባው ለወልድ እንደገባ ደም የሚለው ነገር ስለተጠቀሰ ወልድ እንደሆነ ይታወቃል። ለምን አብና መንፈስ ቅዱስ ሰው አልሆንም፣ አብና መንፈስ ቅዱስ ደም የላቸውም። በቃ ይሄ ግልጽ ነው። እና በግድ በቃ አለ አይደለ የሆነ ጥምም ያለ ነገር ለማራመድ ካልተፈለገ በቀር ማለት ነው። ሁለተኛ ነገር ደግሞ ከአብን አንጻር እናየዋለን። እግዚአብሔር የሚለውን ከተጠቀማችሁ የግዴታ አብ ወልድ መንፈስ ቅዱስን ከመቤታችን ተወልደዋል እያላችሁ ነው የምትሉን ከሆነ ልክ ኤልሳቤጥ የጌታዬ እናት ስትል ጌታ የሚለውንም እኮ ለአብ ለወልድ ለመንፈስ ቅዱስ እኮ እንሰጣለን። እና ስለዚህ የጌታዬ እናት ስትል ኤልሳቤጥ እመቤታችን ማህፀን ውስጥ የተጸነሰውን አብ ወልድ መንፈስ ቅዱስ ነው እያለች ነው? እንደዛ አይደለም። አምላክን ወለደች ስንል አምላክ የሚለው ለአብ ለወልድ መንፈስ ቅዱስ ስለሚሰጥ አብ ወልድ መንፈስ ቅዱስ ነው እያላችሁ ልትሉ ነው? እንደዛ ማለት አይደለም። አምላክም ስንል ጌታም ስንል የሚገባበት ቦታ አንድ አገባቡ ይፈታል። አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው ለምሳሌ ለኛስ አንድ አምላክ አለን ለኛስ አንድ ጌታ አለን ሲል ቅዱስ ጳውሎስ አምላክ ሲል አብ ወልድ መንፈስ ቅዱስን አያገልም፣ ጌታ ሲልም ደግሞ አብን ወልድን መንፈስ ቅዱስን አያገልም። አንድ አምላክ አለን ሲል ወልድና መንፈስ ቅዱስን ያገለል አይደለም። ስለዚህ እነኚህ ቃላቶችን እንደ የሚገቡበት ቦታ ይታይቶ ነው የሚፈተው እንጂ በቃ እግዚአብሔር የሚለው በገባ ቁጥር በቃ ወልድ መንፈስ ቅዱስን ስጋ ለብሰዋል ወይ ደግሞ ከመቤታችን ተወልዷል እያላችሁ ነው ብላችሁ ባትገግሙ ጥሩ ነው ማለት ሰው የሚታዘባችኋል። ሌላ ላነሳ የምፈልገው ነገር የእሱን ፍራቻ ነው እያሉ ኮመንት ላይም ሲደግፉት ነበረ። በጣም ስለሚለጠጥ እኮ እዛ እሱን ስለፈራ ነው። ለምን አስፈራ? አንተ እኮ ወጥተሃል፣ እኛ ጋር አይደለም። ምን አስፈራ? አሁን እኮ አንተ ምንም መፍራት አይጠበቅብህም። ገባ? እኛ ከሆን እየለጠጥን ያለ ነው። አንተ የራስን ትምህርት ነው ማስተማር ያለብህ እንጂ ወጥተሃል ኦልሬዲ ከኛ ጋር ኦርቶዶክስ አይደለም። ምንም ልትፈራ አይገባም። የኛ መለጠጥ ለአንተ ትምህርት ሊያስፈራ አይገባም። እኛ ስለለጠጥ ነው አንተ ትምህርት ልትክደው ነው እንዴ? ለምሳሌ አሁን ሙስሊሞች በጣም ለጥጠውት ኢየሱስን አምላክ አይደለም ሰው ብቻ ነው ይላሉ አይደል? ሰው ብቻ ነው ይላሉ። አንተ ሰው ብቻ ስላሉ በጣም ለጠው ሰው ብቻ ስላሉ አይ ሰውማ አይደለም አምላክ ነው ልትል ነው? ሰውነቱ ልክድ ነው? እንደዛ እናረግም። እያንዳንዱን ነገር በጥንቃቄ ማድረግ ነው ያለብን። ብዙ ጊዜ ምንፍቅና ሲነሳ በጥንትም አይታችሁ ከሆነ ወደ አንድ ጽንፍ እንዳይሄድብን ሲሉ ያኛውን መካከለኛውን ላለመያዝ ልክ እንደ ሰውነቱን የካደው ማለት ነው እንደሱ ማለት ነው። አምላክነቱ ተቀብሎ ሰውነቱን እንደካደው ከፍራቻ የተነሳ ማለት ነው። እንደዛ ማድረግ የለብንም እና ከዛ አንፃር እዩት። ጨርሻለሁ። ልደትሻ እንትን ሄዳችሁበታል። የዜድ አስተምሮ ህድረት ይመስለኛል የሚያስበው የእውነት ቢመረመር መለኮት ስጋ ውስጥ እንዳደረ አድርጎ የሚያስብ ነው የሚመስለኝ። እንደው ቢጠየቅ የሆነ ፑሽ ቢደረግ። ምክንያቱም ደጋግሞ ምን ቃል በስጋ አለና በኋላ እመቤታችን ማን ነው የወለደችው ሲል አካላዊ ቃል አለ። ኦኬ እኔ ስለ ፐርሰን እየጠየቅኩ ነው ብሎ ስሙ ጠፋብኝ እንጂ ማንን ነው የወለደችው የትኛውን አካል ነው የወለደችው ሲል አካላዊ ቃል በስጋ ይላል። እና አይ ቲንክ ፑሽ ቢደረግ ያ ብሩክ ቴንኪው አዳም እኔ የሚመስለኝ በዜድ አስተሳሰብ ማለት ነው ያ አካላዊ ቃል ከመጣና ከመቤታችን ማርያም ስጋ ወሰደ የሚለውን ስጋ ውስጥ ክርስቶስ ያደረ ይመስለዋል መሰለኝ። እኔ አሁን እንደዛ ነው የተረዳው። እኔ እንትን ብዙ ሲናገር ስሰማው ማለት ነው። እና አካልን ማነው ቃልን ወለደች ማለት የማንችለው ቃልን በስጋ ነው ወለደችው የምንለው ብሎ ደጋግሞ የሚናገረው ምንድን ነው? አንድ ስጋ የሆነ አካል አለ። እዛ አካል ውስጥ ደግሞ መለኮት ወይ ቃል ራሱ ስጋ ውስጥ እንደ ህድረት ቁጭ እንዳለ ነው የሚያስበው መሰለኝ። እኔ እንደዛ ነው የተረዳሁት። አይ ዶንት ኖ ሌሎቻችሁ እንዴት እንዳያችሁት፣ ግን ኤክስፕሌን ሲያደርግ ትንሽ ፑሽ ቢደረግ ስጋ አለ። እዛ ስጋ ውስጥ ያ አካል
ምንድነው he just throws words around like ስግው ቃል ነው ምናምን ይላል እንጂ ትምህርቱ ግን የሆነ ኤክስፕሌን ሲያደርግ እኔ ጆሮዬ ላይ የገባው ምናልባት እኔ ልሆን እችላለሁ የህድረት አስተምሮ ነው ግን ኤክስፕሌን ሲያደርገው ምናልባት እኔ ብቻ ልሆን እችላለሁ ግን እኔ እንደዛ ነው አንደርስታንድ ያደረኩት። ያ ሁለት አካልም አይነት ነገር አስቀምጧል ሰዓት ላይ ሳያስበው ወደዛም ተስቦበታል በንግግሩ መሀል ላይ እና ግን ባጭሩ በቃ ቴዎቶኮስ የሚለውን ነገር ግን ለመቀበል ከብዶታል እሱ ሰውዬ። እሱም ጌርሳም እንደው ምንድን ያለው ጌርሳም ዛሬ የሰማሁት ሪከርድ ላይ የቅዱስ ቄርሎስ አናቴማ ዋንና አናቴማ 6 ሞዲፋይ መደረግ አለበት። ስፔሻሊ አናቴማ ዋን ልክ አይደለም። በቃ በዚህ መንገድ ማስቀመጥ ማን ናቸው እነሱ ሞዲፋይ መደረግ አለበት ወደ ማለት ደረጃ ነው የደረሱት። እሱም ገብታችሁ መስማት ትችላላችሁ። የቅዱስ ቄርሎስ አናቴማ ልክ አይደለም። በቃ ማርያምን በጣም የማግዘፍ ስራ ነው የሰራው። ለክርስቶስ ሳይሆን ለማርያም ያደለው ብለውታል ቅዱስ ቄርሎስ። እናትሻ እዚህ ሀሳብ ላይ አንተም ሀሳብ መስጠት ይችላል። ምኑን አይ ማለት አናቴማዎቹን ሞዲፋይ መደረግ አለበት ማለት አልገባኝም። ልክ አይደለም፣ መስተካከል አለባቸው፣ መስተካከል አለበት። ላሰማ እንዴ ይከፈት እንደዛ ነው የሚሻለው። እስቲ የተወሰነ ነገር የሰማው እንደውም መስሎኝ ነበር። እስቲ እንትን በለውና አናቴማው የታለ ነበር? በጣም ነገሮች ከፍተዋል ነው ብለን እንኳን አናቴማውን የቅዱስ ቄርሎስ ሰላምታውን አንቀይረውም፣ ይቀልዳሉ። እሺ ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም፣ ሳይቀበሉ የዳኑ አሉ። ቃል ተወለደ የሚለው ነገር እንትን ያለው ይመስላል ካይንድ ኦፍ እንትኑ ይሄ ለዘመና ይሄ ሞደርን ኤጅ ላንጉጅ መስተካከል አለበት። ይሄ አባባል ሚስ ላውራ ጨረሰ እኮ ታወራላችሁ። ስለዚህ ጌርሳምዬ እንዲጠራ ቃል በስጋ ምንድነው ቃልን ወለደች ማለት ወይ የቃል እናት ማለት ችግር የለውም ማለት ነው አይደለ? እሱ ጋር መስተካከል አለበት ነው። አሁን የቄርሎስ የእስክንድሪያው ሊቀ ጳጳስ የነበረው ቅዱስ ቄርሎስ በ5ኛው ሴንቸሪ ላይ ማለት ነው 12 አናቴማዎችን እንትን ብሏል። 12 አናቴማዎች አንደኛውን ላንብብላችሁ እና በቁጥር 1 እና በቁጥር 3 ላይ ጥያቄ አለኝ። የእስክንድሪያው ሊቀ ጳጳስ ቅዱስ ቄርሎስ የጻፈው እንደዚህ ይላል። አንብበው ቃል በቃል የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል አምላክ መሆኑን የሚያምን እና ቅድስት ድንግል ማርያም የማያምን ነው የሚለው። ይቀጣ የእግዚአብሔር ቃል መለኮትነትና የድንግል ማርያም ክብር አማኑኤል መሆኑን የማያምን እና ቅድስት ድንግል ማርያምም ስጋን የለበሰውን የእግዚአብሔርን ቃል በስጋ ስለወለደች የእግዚአብሔር እናት በቅንፍ ውስጥ ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን። ይሄ ምንድነው? ማንን ነው የማይቀበል የሚለው ካሉራ ጠይቀሃለሁ። ድንግል ማርያም የእግዚአብሔር እናት ወላዲት አምላክ መሆኗን የማይቀበል ሁሉ የተወገዘ ይሁን ነው የሚለው እና ዶክትሪኑ ለማን የተሰራ ይመስላል? እዚህ ጋር ስታስበው አናቴማው ለማርያም ነው። ድንግል ማርያም የእግዚአብሔር እናት። ስለዚህ አሁን ጌታ ኢየሱስ ክርስቶስን ስትቀበል ድንግል ማርያምም የእግዚአብሔር እናት ናት ብለህ መቀበል አለብን። ይሄ ሮንግ አናቴማ ነው፣ መስተካከል አለበት በዘመናዊ ቋንቋ። ድንግል ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም፣ ሳይቀበሉ የዳኑ አሉ። ማርያም እኔ የእግዚአብሔር እናት ናት ብዬ መቀበል ግዴታ የለብኝም፣ ሳይቀበሉ የዳኑ አሉ። ይሄ ነው አንደኛው ፓርቷን ቪዲዮ ናት። አኬ እንኳን ደህና መጣ።
እንኳን ደህና ቆያችሁኝ እናንተ ሰዎች። ቀጥሉ ቀጥሉ። ኧረ ምኑን ቀጠል ነው አባ? አሁን ምን ይባላል ይሄ? ምንድነው? እንደውም አኬን ኮመንት እያየው ነበር። ጭንቅላታቸውን ቢያስተካክሉ ነው የሚሻለው። ጫማ እግር አልበቃኝም እና አልሆነኝም ተብሎ እግር ነው ጫማው ነው የሚስተካከለው? እንዴት ነው ነገሩ? ቅዱስ ቄርሎስ እንደተናገረው በዚህ ጉዳይ ላይ ሐዋርያት እንድናስብ፣ ሐዋርያት ብቻ ሳይሆኑ ቅዱሳን አባቶቻችን እነ ቅዱስ አትናቴዎስን ጨምሮ ማለት ነው ከቅዱስ ቄርሎስ በፊት የነበሩ አባቶቻችን እንድናስብ እንድናምን የፈለጉት ትምህርት ይህ ነው ያለው። ምን የሚለውን? የአምላክ እናት ናት የሚለውን ማለት ነው። እና በኋላ የሆነ ሰው መጥቶ ለሱ አልተስማማውም እና ይሄ ይስተካከል ማለት ቀስቀን ነው የምናልፈው። በነገራችን ላይ እነዚህ ነገሮች ይስተካከሉ ማለት በድፍረት ምን ማለት ነው? ጉባኤው በጉባኤ ደረጃ ራሱ ይስተካከል ማለት ነው። እና የጉባኤ ኤፌሶን ብቻ አይደለም። ከዛ በኋላ በዚህ ጉዳይ በእመቤታችን ክብርና የአምላክ እናት መሆኗን ደግሞ በደንብ የራሳቸው የሚቀበሉት ጉባኤ ኬልቄዶን በደንብ ነው የሚያሰፍረው ማለት ነው። እና እግዚአብሔር ይማርህ፣ ያው ጭንቅላታችሁን አስተካክሉት ነው የምንለው። ያው ብዙ ስለተባለ ማለት ነው። ከታች አይተሃል። ንስጥሮስን አልመረዙትም፣ አልገደሉትም። እንዲህ ምን ንስጥሮስ ብቻ ብዙ ነገር አለ። እንዲህ ከዛ በፊትም ከዛ በኋላ ጥርቅም ናቸው። አኪዋ እስኪ ሰላም ይቀጥል። እኔ ቦታ ልልቀቅላችሁ። ሁላችሁንም ሰላም፣ የክርስቶስ ሰላም ከሁላችሁም ጋር ይሁን። የተወደዳችሁ ወንድሞች እና አኪም ሁላችሁም ጠፋችሁ፣ በጣም ናፍቃችሁናል። ልደተ ቃል እናቱ ሁላችሁንም እና እኔ አንድ ሀሳብ ብሰጥ ማለት ነው በጥላቻ የተመሰረተ ወይም በተቃውሞ የተመሰረተ መጨረሻው እንደዚህ ነው። በጣም ያሳዝናል። ለምንም ነገር ታማኝነት የላቸውም። ሶላ ስክሪፕቶራ ይሉናል። ምንም ግን ለሶላ ስክሪፕቶራ ታማኝ እንዳልሆኑ ጅስ በኦርቶዶክሲ ጥላቻ የተመሰረተ እምነት መሆኑ ነው እኔ የገባኝ አሁን ባየሁት ዙሪያ ማለት ነው። እና ካህንጌርሳም ባለፈውም ለእኔ መስዋዕት አቅራቢ፣ መስዋዕት ተቀባይ፣ መስዋዕቱም እሱ ራሱ ነው፣ ሁሉም ራሱ ነው። የኦጄ ትምህርት ነው። ይህም መቀየር አለባቸው ያለ ነው። እንግዲህ አኮርዲንግ ቱ ሂም ጉባኤቶችን ሁሉ መቀየር አለብን፣ የቀራቸው መጽሐፍ ቅዱስ መቀየር አለበት ብለው በግልጽ አለመናገራቸው ብቻ ነው። which is they already did መጽሐፍ ቅዱስም ቀይረውታል እኮ አይቀበሉም። የክርስቶስ ቃል እንቀበላለን ይሉናል እንጂ እንደማይቀበሉ ራሳቸው ሲከራከሩ ይውላሉ። ማርቆስ 16:16 ወንጌል ዮሐንስ 6 የክርስቶስ ቃል በቃል የተነገረው እንኳን ይቃወሙታል፣ አይቀበሉትም። እና እንደው ሶላ ስክሪፕተራ የሚለው ትምህርት ገደል እንደገባ ነው ያየሁት። ሁለተኛ ከኦርቶዶክሲ ጋር ሶላ ስክሪፕተራ ብለው ሊከራከሩ እንደማይመጡ እንግዲህ ፈሽሎባቸዋል ያንትናቸው። ሌላ ዛሬ የታዘብኩት በጣም የገረመኝ ክሪስቶሎጂ የኢትዮጵያ ጥርት ያለ ነው ብሎ ቀለም የራሱም እየተናገረ ነበር። እና ከዛ መጨረሻ ላይ ግን ይህንን ክሬዲት ኦርቶዶክሲን እየሰጡ ያለ ልክ ወንድማቸውን ስህተት ሆኖ ተሳስተሃል ይሄን አስተካክል ከማለት ይልቅ በሜሪዮሎጂ የጠራ ትምህርት ስለሌላት በሜሪዮሎጂ ግን ቤተክርስቲያኒቷ ስህተት ነች እያሉ የእሱን ስህተት ከማስተካከል በክሪስቶሎጂ በጣም ስቶ እያዩት ለሱ እንኳን ርኅራሄ እንደሌላቸው ነው ያሳየኝ ማለት ነው። እና ሰው እንዲወዳህ አይደለም ትምህርት እንትን ማድረግ ኢትስ ቬሪ ሲሪየስ። ይሄ ስለ ሳልቬሽን ስለ ኢተርኒቲ ነው። እንግዲህ እንደ ክርስቲያኖች ሁሉም ሰው እዚህ መጥቶ ሲናገር አንድ ነገር ዋና ነገር የምናስበው ኢተርኒቲ እና ዘላለማዊነት ነው አይደል? እንደዛ ከሆነ ደግሞ ስለ ግሩፕም አይደለም። እና በዚህ ተሳስቶ እያዩት እንኳን እያባባሉት ነበረ። አት ዘ ሴም ታይም ኦርቶዶክሲ በዚህ አልተሳሳተችም፣ ይሄ ትክክል ትምህርት ነው በክሪስቶሎጂ ወይም በዛው ቃል ሁለት እየከፈለው ስለነበረ ልክ የንስጥሮስ
አሁን ዲያቆን ዳዊት እንዳልከው እኔም እሱን አይቻለሁ። ይሄ አደረን እንደ ሰንስም ነበረው። ሌላም ፒውር ኖስቶሪያን ነበረ ትምህርቱ ማለት ነው። which is አካልን በሁለትም እየከፈለው ነበረ። ደጋግመው ሲጠየቅም በትምህርቴ እጸናለሁ ብለዋል። እና እንግዲህ እሱ ከነሱም ጋር የተከራከረ ነበር። እንደ ጸና እያዩ እንኳን እሱ እንደተሳሳተና ከማረም ይልቅ ያው ያረሙት ነበረ። እውነት ግን መጨረሻ ላይ ወደ ስህተቱን ወደ ኦርቶዶክሲ ለማጣበቅ የሱ ስህተት ወደ ኦርቶዶክሲ ለማጣበቅ ማስተባበላቸው ደግሞ ደንቀውኛል። ትገርም ያለው እና አንድ ውሸት ስለተረጋገመ እውነት አይሆንም። በእውነት እግዚአብሔር ያሳፍራል። ይሄን የእግዚአብሔር ስራ ነው ያየሁት ያለ። ምክንያቱም የክርስቶስ ሙሽራ የሆነችዋን ኤክሌሲያ ቤተክርስቲያን በደሙ የዋጃትን ቤተክርስቲያን አዋርደዋታል፣ እያዋረዷት ነው እና ጊዜያቸው ደርሷል። እግዚአብሔርም እያዋረዳቸው ነው። በትምህርታቸው እያየናቸው እና እናንተም ብዙ ስራ እየሰራችሁ ስለሆነ በጣም ነው መወዳችሁ፣ ማመሰግናችሁ። ቀጥሉበት፣ አትጥፉ። እንደው ለእናንተ ብዙ ላይ መስላችሁ ይሆናል፣ የሰራችሁት ግን በጣም ትልቅ ነው። ትልቅ ነገር የሰራችሁ ነው እና አትጥፉ። ውድ ወንድሞቻችን እንወዳችኋለን። አመሰግናለሁ። ቴንኪው ልደትዬ። ቴንኪው ቅድምም ተናግሬያለሁ መጨረሻ ላይ ወደዛ እንደሚታጠፍ። አይ ለዚህ ሁሉ ስህተት መነሻው እኮ የኦርቶዶክስ የተለጠጠ ነገረ ማርያም ነው ወደ ማለት ነው የደረሱት ሲያስተባብሉለት። እሱንም የመጨረሻ መደምደሚያቸው የኦርቶዶክስ የተለጠጠ የነገረ ማርያም ትምህርት ነው እኮ። ይህን እንዳልቀበል ምን አገባ ትምህርቱ የኛ ምን አስጨነቃል ትምህርቱ። ቀደም ዘካርያስ እንደዛ የተናገረ ጉድ ፖይንት ነው ያነሳው። ኤኒዌይስ አኪዋ እስኪ በዛንተረም ቀደም ሲሳይ ጋር ሰምተናል ይህን ቪዲዮ። በርግጥ እኔ የምልህ የተለጠጠ ያለው የትኛውን ነገረ ማርያም ነው? ይህን ወላዲተ አምላክ የሚለው ነው ወይስ ሌላውን እንዳጠቃላይ ያለው ነው የሚለው? እንዳጠቃላይ ነው ስፔሲፋይ ሲያደርጉት አላየሁም። ግን ሞር የሚያተኩረው ግን ይሄ የአምላክ እናት ስንል እኛ በጣም አብዝተን ቃሉን ስለምንናገረው አምላክን የወለደች የእግዚአብሔር እናት ናት ምናምን የሚለው የተለጠጠ ነው ወደሚል ደረጃ ነው። የተለጠጠ የነገረ ማርያም ትምህርት ነው። ጸሎቱን አስታውሰው ያህያሉ እግዚአብሔር እናት የሚለውን አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል ለነ ሌላ አባታችን የጸሎት ላይ እሱ ነው የተለጠጠው የነገረ ማርያም ትምህርት። የአሸናፊ እግዚአብሔር እናቱ ምናምን ስለምንል ማለት ነው ስለምንል አክቹዋሊ ቅድምም እየሄድንበት ነበረ። እኔ ሰወራ ባይዚ አንተ ጋር ያስተጋባል። ሚዩት ላድርገው እንትን እመቤታችንን የአሸናፊ እግዚአብሔር እናት ብሎ መጥራት የተለጠጠ ነው ወይ ማለት? ምንም የተለጠጠ ነገር የለውም። በትንቢት መጽሐፍ ላይ ቅድም እንዳልነውም በግልጽ ተነግሯል እኮ። ምንድነው የእግዚአብሔር ኢሳያስ ሲናገር በትንቢቱ ምዕራፍ 9 ቁጥር 6 ላይ እንደምታውቁት ሁላችሁም ምንድነው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ በተናገረበት ክፍል ላይ ማለት ነው ሕፃን ተወልዶልናል ይልና ወንድ ልጅም ተሰጥቶናል ካለ በኋላ ስለ ማንነቱ ሲናገር ስለምንነቱ ሲናገር ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ተብሎ ይጠራል የተባሉ እና የሰላም አለቃ የዘላለም አባት ድንቅ መካር ኃያል አምላክ ያ የሚወለደው ሕፃኑ የተሰጠን ያ ወንድ ልጅ ኃያል አምላክ ከተባለ ድንግል ማርያም የኃያሉ አምላክ እናት ናት። ስለዚህ የአሸናፊ እግዚአብሔር እናት ተብላ መጠራቷ ምንም የሚደንቅ አይደለም። ከቅድስት ድንግል የሚወለደው ያ ሕፃን ያ ወንድ ሕፃን ተወልዶልናል ወንድ ልጅ ሰጥቶናል ስለሚል ማለት ነው። እሱን ኃያል አምላክ ብሎ መጽሐፉ የሚነግረን ከሆነ ዘን እናትየዋ የኃያል አምላክ እናት ነች። ስለዚህ የአሸናፊ እግዚአብሔር እናቱ ተብላ መጠራቷ ምንም የሚያስደንቅ ነገር አይደለም። እና ይሄ ለእነርሱ የተለጠጠ ሆነ ማለት አንድ የሚያሳየን ነገር ምንድነው? ታሪካዊ ክርስትና ለእነሱ የተለጠጠ ነው። ስለዛ እነሱ በሚፈልጉት ልክ ክርስትናን መስፋት ነው የሚፈልጉት። ክርስትናን እነሱ በሚፈልጉት ልክ አበጃጅተው ምናምና ነገር መስራት ይፈልጋሉ። ይሄ ደግሞ ምን ይባላል? ሌላ መሰረት መመስረት ይባላል። ክርስትና ሁልጊዜም ቢሆን አንዴ በተመሰረተው አለት ላይ እየታነጸ መሄድ ብቻ ነው። አለቀ። ልክ በኢሳያስ ምዕራፍ 28 ቁጥር 16 ላይ እንደተነገረው በጽዮን ለመሰረት የሚሆን ድንጋይን አቆማለሁ ተብሎ ተነግሮ ነበር እና ይህንን የተከበረ የተመረጠ
የማዕዘን ድንጋይ የሆነውን ይህንን ክቡር ድንጋይ ሕያው ድንጋይ ማለት ነው። እርሱም ክርስቶስ ነው። በነገራችን ላይ ሕያው ድንጋይ የተባለው ክርስቶስ ነው። የተከበረ የተመረጠ የጸና መሰረት ያለው በጽዮን ለመሰረትነት ፋውንዴሽን ሆኖ የሚቀመጥ እንደ መሰረት ሆኖ የሚቀመጥ አለት ድንጋይ የተባለው ጌታችን ኢየሱስ ነው። ይህንን ጴጥሮስ ይወስድና በመጀመሪያ መልእክቱ ላይ ምንድን ነው ወደዚህ ወደ ሕያው ድንጋይ እየቀረባችሁ እናንተም ደግሞ እንደ ሕያው ድንጋይ ሆናችሁ ይላል። ስለዚህ ሁላችንም አሁን እንደ መሰረት ሆኖ የተቀመጠ አንድ ጊዜ ክርስቶስ አለን። ሁሉም እየመጣ በእሱ ላይ መታነጽ ብቻ ነው። ሁሌም ቢሆን ቤተክርስቲያን በቃ አንዴ በእሱ መሰረትነት ላይ ታነጻለች። ሁሉም እየመጣ ወደ ቤተክርስቲያን ይጨመራል። በዛው ላይ እየታነጸ ስል የሆነ ስለ ግንባታ እያወራሁ አይደለም። ኖርማል ግንባታ ሳይሆን እኛ ሰዎችም ማለት ነው። እኛ በክርስቶስ ላይ ነው እየታነጸን የምንሄደው። እኛ ራሳችን መመስረት አንችልም። አዲስ የሆነ ማህበር መመስረት አይቻልም። አዲስ የሆነ እምነትን አዲስ የሆነ አስተምህሮትን ይዞ ብቅ ማለት አይቻልም። ለአእምሯችን የሚመች አይነት ነገርን ማለት ነው። እና አሁን እነዚህ ሰዎች ግን ከተመሰረተው ሌላ የመመስረት አዝማሚያ ውስጥ አይደሉም። አክቹዋሊ መስረተዋል፣ ግን ሁሌም ግን በዛው ነው የሚቀጥሉት። ሁሌም መመስረት ነው። ሁሌም መታነጽ ሲገባቸው በተመሰረተው ላይ ሁሌም እየታነጽን መሄድ ሲገባን መታነጽ የሚባል ነገር በዛው ላይ እየታነጹ መሄድ የሚባል ነገር የለም። ሁልጊዜ መሰረት መጣል ነው። መሰረት መጣል ነው። እና ግን እኔ በጣም የሚገርመኝ ማለት ነው አሁን ይህ ትምህርታቸው ስህተት ነው ምናምን ኧረ እንደው እመቤታችን ወላዲተ አምላክ ትባላለች የሚለው እሱ ያን ያህል እንደው ለብዙ ሰው የሚጠፋውም ስላልሆነ እሱ በቀላሉ ይመለሳል። በቄርሎስ የተጀመረም አይደለም ትምህርቱ። አክቹዋሊ ከቄርሎስ በፊትም በአባቶቹ ሁሉ የታመነ ትምህርት ነው። ድንግል ማርያም የአምላክ እናት መሆኗ ማለት ነው። ወይም የአምላክ እናት መሆኗ የሚካድ አልነበረም ከጥንትም ቢሆን ማለት ነው። በተለይ አሁን እንደዚህ አይነት የሆነ እንደው የአምላክ እናት መሆኗን የማይቀበል ቢኖር እንደዚህ ይሁን ይወገዝ የተረገመ ምናምን ተብሎ እንዴት ይነገራል ነው የሚሉት። እና ኢቨን ከቄርሎስ በፊት ጎርጎርዮስ ዘንዚናዙ ድንግል ማርያም ወላዲተ አምላክ እንደሆነች የማያምን ቢኖር በእግዚአብሔር መንግስት ውስጥ ድርሻ የለውም ነው የሚለው። በእግዚአብሔር መንግስት ውስጥ ምንም ስፍራ የለውም። ስለዛ ድንግል ማርያም ወላዲተ አምላክ አይደለችም የሚል ከሆነ አንድ ሰው እዛን ይህንን እናውቃለን። የቱም የምናውቀው በእግዚአብሔር መንግስት ውስጥ ምንም ድርሻ የለውም ያ ሰው። ምክንያቱም ይህ ነገር እየተካደ ያለው ነገረ ክርስቶስ ነው። አሁን የሚመስለን ነገረ ማርያም ብቻ ነው የሚመስለን። ጥልጥል ያለ የነገረ ማርያም ስህተት ነው የሚመስለን፣ ግን አይደለም። ነገረ ማርያም አዎ ነገረ ማርያምን ስቷል፣ ግን መሰረቱ ግን ነገረ ማርያም አይደለም፣ ነገረ ክርስቶስ ነው። እዚህ ጉዳይ ላይ ቅድም እንዳልነው ማለት ነው መሰረቱ ነገረ ማርያም ሳይሆን ነገረ ክርስቶስ ነው። እንዴት ነው ነገረ ክርስቶስ የሆኑ መሰረቱ? አንድ ሰው እመቤታችንን የአምላክ እናት አይደለሽም ካለ ወይም ደግሞ የአምላክ እናት አይደለችም ካለ ስህተቶቹ የሚሆኑት አንደኛ ወይ አርዮሳዊ ነው። አርዮስ እንደምታውቁት ጌታችን ኢየሱስ እውነተኛ አምላክ አይደለም ብሎ ይክድ ስለነበር ከአብ ጋር አንድ የሆነ እውነተኛ አምላክ አይደለም ብሎ ያምን ስለነበር ድንግል ማርያምን የአምላክ እናት ሊላት አይችልም። ምክንያቱም ኦልሬዲ ልጇን አስቀድሞ ስለካደ ኢየሱስን ስለካደ። ስለዛ ክህደቱ ከክርስቶስ ነው የሚጀምረው። ወይ አርዮሳዊ ነህ የክርስቶስን አምላክነት ክደሃል፣ አሊያ ንስጥሮሳዊ ነህ። ንስጥሮሳዊ ነህ ኢነሴንስ ንስጥሮስ ክርስቶስን ሁለት ያደርገው ስለነበረ የማርያም ልጅ የእግዚአብሔር ልጅ ብሎ ይከፋፍለዋል። አምላክነትን ከሰውነት የመለየት አይነት ነገር ማለት ነው። ስለዛ ሁለትነትን አስተምሯልና ንስጥሮስ ወይ አንተም ንስጥሮሳዊ ነህ በክርስቶስ ዘንድ ሁለትነትን ታስተምራለህ ያስብላል። አሊያም ደግሞ የሆኑ የኖስቲክ መናፍቃን ውስጥ ያለ ሰው ነህ። ቫለንቲኒያን ነህ ለምሳሌ ማለት እነ ቫለንቲኑስ ወይም ደግሞ እንደ አጠቃላይ ዶሴቲክ መናፍቃን ማለት ነው። እነሱ ምን ብለው ያስተምሩ ነበር? ክርስቶስ ከእመቤታችን ምንም ስጋን አልነሳም ብለው ያስተምሩ ነበር። ስለዛ ዝም ብሎ ልክ ውሃ በቱቦ ውስጥ እንደሚያልፈው በእመቤታችን በኩል ዝም ብሎ አለፈ እንጂ የምርም የእርሷ የማህፀኗ ፍሬ በዛ ደረጃ ነው አይደለም ይላሉ። ከዛ አንጻር ምናልባት እነሱ የአምላክ እናት አይደለችም ብሎ ሊናገሩ ይችሉ ይሆናል። ዞሮ ዞሮ ግን ድንግል ማርያምን የአምላክ እናት አይደለችም ካልክ በቃ የመጀመሪያው ክህደት ክርስቶስ ላይ ነው የሚሄደው። ከዛ በኋላ ነው ክርስቶስ ላይ ክርስቶስን በመካድህ ምክንያት ወይም ነገረ ክርስቶስን በመካድህ ምክንያት በመሳትህ ምክንያት እዛ ላይ ነገረ ማርያም ላይ ትስታለህ ማለት ነው። ቅድም እንዳልኳችሁ ነገረ ክርስቶስ ነው ነገረ ማርያምን የሚወልደው። ነገረ ማርያም ነገረ ክርስቶስን አይወልድም።
እመቤታችን ጌታ ኢየሱስን ወልደዋለች። በአስተምህሮ ደረጃ ግን ነገረ ክርስቶስ የሚመጣው ከነገረ ማርያም እየተመዘዘ አይደለም። ነገረ ማርያም ከነገረ ክርስቶስ እየተመዘዘ ነው የሚመጣው። ይገባችኋል ብዬ ተስፋ አደርጋለሁ። ክርስቶስ አምላክ የሆነው ድንግል ማርያም እንደዚህ ስለሆነች ነው ተብሎ አይነገርም። ክርስቶስ አምላክ የሆነው እመቤታችን እንዲህ ስለሆነች ነው አይባልም። እመቤታችን የአምላክ እናት የሆነችው ግን ልጇ አምላክ ስለሆነ ነው ተብሎ ይነገራል። መሰረቱ ነገረ ክርስቶስ ነው ማለት ነው። አሁን ይገባችኋል ተስፋ አደርጋለሁ። ነገረ ማርያም የሚቀዳው ከነገረ ክርስቶስ ስለሆነ ሰው ነገረ ማርያም ላይ ከሳተ በቃ ነገረ ክርስቶስ ላይ ይስቷል። ምናልባት ግን ነገረ ክርስቶስ ላይ ሳይስት ነገረ ማርያም ላይ ብቻ እየሳተ ከሆነ በቃ ያኔ የሆነ የመናፍስት መጫወቻ ሆኗል ማለት ነው። ማለት እመቤታችን ላይ ግልጽ የሆነ ጥላቻ ይዞ የመጣ ሰው ነው ማለት ነው። ድንግል ማርያም ላይ በቃ ግልጽ የሆነ ጥላቻ፣ ዝም ብሎ በጣም የሚያሳውር አይነት ጥላቻ ይዞ የመጣ ሰውን ያስብላልና ሰው ምን እያልኩኝ ነው? ይህ ትምህርት እንዳለ ሆኖ ግን ፕሮቴስታንቶቹ ግን ይህንን እንዴት ነው ሃንድል ማድረግ የሚችሉት? አሁን እሱ ነው በጣም አደገኛ የሚያደርገው ነገር ማለት ነው ጋይስ። ኦኬ አንድ ሰው ለምሳሌ አይ ድንግል ማርያምን እንደው ኢየሱስ አምላክ እንደሆነ አምናለሁ፣ ግን በቃ ልክ እያንዳንዶች እያሉት እንዳሉት ማለት ነው። ቃል እንደመሆኑ ከዘላለም ያለ ነው። ከእመቤታችን መቼስ አይገኝም። የተገኘው ስጋው ነው። ስጋውን የተገኘውና ከቅድስት ድንግል ከዛ አንጻር በቃ እኔ የሰው እናት ምናምን የክርስቶስ እናት ምናምን እላታለሁ የአምላክ እናት ብዬ ግን አምላክ የሚለውን ቃል ተጠቅሜ ከድንግል ማርያም ጋር አላገናኝም ብሎ ቢናገር ለምሳሌ አንድ ሰው እየተናገሩ ስለሆነ ልክ በዚህ መልኩ ቢናገሩ ማለት ነው አምላክ የምትለዋን ቃል አልሰጥም ቢሉ እችን ስፔሲፊካሊ አምላክ የምትለዋን ቃል አልሰጥም ቢሉ በምንድን ነው እነዛ ሰዎች አሁን ፕሮቴስታንቶቹ እንዴት ነው ሊመልሱላቸው ሪያክት ሊያደርጉ የሚችሉት? እንዴት ነው ይህን ነገር በዚህ ነገር ላይ ማለት አይ እንደው ልክ እኛ አሁን እንደምናስረዳው ድንግል ማርያም አሁን የአምላክ እናት ናት ሲባል እንዴት ነው ድንግል ማርያም ምንድን ነው የወለደችው ተብላችሁ ስትጠየቁ ድንግል ማርያም ምንድን ነው የወለደችው ከተባለ አምላክም ሰውም አይደል? ድንግል ማርያም የወለደችው ምንድን ነው? ይህ የምንነት ጥያቄ ነው፣ የባህሪ ጥያቄ ነው። አየህ ማለት ምንድን ነው ያ የወለደችው እሱ ምንድን ነው አይነት ነው። ቅድስት ድንግል የወለደችው እሱ ምንድን ነው? አምላክ ብቻ ነው አይደለም፣ ሰው ብቻ ነው አይደለም፣ አምላክም ሰውም የሆነ ድንግል ማርያም ማንን የወለደችው ከተባለ ስለ ማንነት እያወራን ከሆነ አምላክን። ድንግል ማርያም ማንን የወለደችው ከተባለ የማንነት ጥያቄ የፐርሰንት ጥያቄ ሲሆን አምላክን። ለምን የአምላክ አካል ነው ያለው፣ ከዘላለምም ያለው የአምላክ አካል ነው። መቶ ስጋን የነሳው ስጋን ሲነሳም ደግሞ ያ ስጋ ራሱን የቻለ ማንነት የለውም ማለት ለብቻው ማለት ነው የለውም። ስለዚህ ማንነትን ያገኘው ያ ስጋ ራሱ በዛው በቃል በዘላለማዊ የአምላክ አካል ማንነት ላይ ስለሆነ ከማንነት አንጻር ከተጠየቀ ቅድስት ድንግል ሁሌም ቢሆን የአምላክ እናት ነው ተብላ የምትጠራው። ከምንነት አንጻር ሲሆን ያ የወለደችው ያ ኢየሱስ ማለት ነው ያ አካል ምንድነው ከተባለ አምላክም ሰውም ነው፣ አምላክም ሰውም ነው ተብሎ ይነገራል። እና ለማንኛውም ግን ይህንን ያዝ እናደርገውና ማለት ነው አሁን እንደዚህ ብሎ አሁን በዚህ መልኩ እንደዚህ መጽሐፍ ቅዱስ ላይ አሁን የሆነ ማለት ብላክ ኤንድ ዋይት ሆኖ ይቅርታ ከማለፈ በፊት እዚህ ጋር ሜን ፖይንት ስላለ ብዬ ነው። በጣም ይቅርታ። አሁን እዚህ ፖይንት ላይ ማለት ነው ምንድን ነው ስለ እመቤታችን ብቻ ሳይሆን በኋላ ወደ መስቀሉ ስንሄድ ማለት ነው ማነው የተሰቀለው፣ ማነው የሞተው፣ ማነው ያዳንን ስንል መልሱ የተወለደው ነው የሞተው፣ የተወለደው ነው የተሰቀለው፣ የተወለደው ነው ያዳነን። ይህንን መርሳት የለብንም። እና እመቤታችን ማንን ነው የወለደችው ስትል ጂምናስቲክ ሰርተ አምላክን አልወለደችም አካል በስጋ ምናምን የምትል ከሆነ መስቀሉ ላይ ማን ነው የሞተው በሚለው ላይ ትልቅ የሳልቬሽን ጥያቄ ይነሳል። እሱንም አብረን እንትን እንድትለው ብዬ ነው። ትክክል ዴቭ፣ በጣም ጥሩ ነገር ነው ያነሳው። እስቲ እንደውም ትንሽ እስቲ ሂድበትና ከዛን እንትን እንበል እስቲ። ይህ በጣም አሪፍ ነው። ምክንያቱም አምላክ ሞቶልኛል ብለው ላያምኑ ነው ማለት ነው። እንዲ ሰዎች አምላክ ያልሞተለት ደግሞ እንዴት ሊድን ነው? እስቲ ሂድበት እስቲ ትንሽ እባክህን። አዎ በተለይ አንዳንድ ጊዜ እኛም እንትን ስለመቤታችን አውርተን ከዛ መስቀል ላይ ስንደርስ ግን የሆነ አንዳንድ ጊዜ የሆነ ጥያቄ ምናምን የሚነሳብን ሰዎች ልንኖር እንችላለን። እና ኦርቶዶክስ የሚያደርገን ምንድን ነው? ሰው ብቻውን ከሞተ ሰው ስጋውን ብቻውን ማለት ነው
ከዚህ በፊት ከክርስቶስ በፊት ብዙ የሞቱ ሰዎች አሉ። ድህነት ግን ሊመጣ አይችልም ነው ባጭሩ። ሰው ሞቶ በሰው ስጋ ብቻ ድህነት ሊመጣ ስለማይችል መለኮት ደግሞ በባህሪው ሞተ ካልን እንትን የቱ ጋር እንደሆነ ጠፋኝ እንጂ ሃይማኖተ አበው ላይ አምላክ በባህሪው ሞተ ካልክ አብንም መንፈስ ቅዱስም እንደገደልከው አታውቅምን ይላል። በባህሪው ሞተ ካልን ማለት ነው። ስለዚህ መልሱ ምንድን ነው? በተዋህዶ አንድ አካል የምንለው ለዚህ ነው። ዊዛውት ሴፐሬሽን ዲቪዥን ቼንጅ ሴፐሬሽን ብለን ዩኒቲ አንድ ነው የምንለው ለዚህ ነው። ተጠንቅቀን የምናወራ ማለት ነው። ስለ እመቤታችን ቅድስት ድንግል ማርያም የወለደችው አምላክን ነው። ግን አሁን እንደተባለው አምላክን ነው ስንል ምን ማለታችን ነው? ፍጹም አምላክ ፍጹም ሰው የሆነው ክርስቶስ ነው የተወለደው። እንግዲህ አምላክም ሰውም ነው ካልን በኋላ መስቀል ላይ ማን ነው የተሰቀለው ስንል እሱ የተወለደው ነው የተሰቀለው። የሞተው ማን ነው? የተወለደው ነው የሞተው። ያዳነን ማን ነው? የተወለደው ነው ያዳነን። ቅዱስ ቄርሎስ ያ ሁላችንም ከዚህ በፊት እንደምናውቀው እንግዲህ እንግሊዝኛውን ተተረጉማላችሁ በኋላ ብላክ ስሚት ኤግዛምፕል የሚሰጠው ብረትና እሳትን ተዋህዶ አሁን እሳት እንትን ቤንድ አያደርግም፣ አይታጠፍም። ግን ያ እሳትና ብረቱ የተዋህደው ያ ብረት ሲመታ ብረቱ ሲታጠፍ ከሱ ጋር የተዋህደው እሳት አብሮ ይታጠፋል ነው ትምህርቱ። ስለዚህ አሁንም አምላክ ብቻውን በባህሪው ሞተ እንዳንል የተዋህደ ስጋ ለብሷል። ስጋ ሰው ብቻውን ነው የሞተው እንዳንል ደግሞ ስጋ ደግሞ ድህነት ሊያመጣ አይችልም። ስለዚህ በተዋህዶ የምንለው ለዚህ ነው። ይሄ ትምህርት ቅድም እንዳልኩት ለመለየት ከተሞከረ እመቤታችን ማርያም ወለደች የሚለው ጋር ብዙ ፎከስ ማስደረግ የሚያስፈልገው ለምንድን ነው? ሌላ የወለደች ከሆነ በኋላ መስቀል ላይ ደግሞ የወለደችው ሌላ ነው ልንን ነው። እና ይህንን ነው እንግዲህ እንግሊዝኛም ትምህርቱን በእንግሊዝኛ ስለሆነ ያስኩት ምናልባት በአማርኛ ተተረጉሟል። ኦኬ አይ በጣም አሪፍ። ይሄ ቃሎት ያሰማልን ዴቭ። እዚህ አለ እኮ እዚህም እኛ ጋርም ይሄ ምሳሌ በጣም ይታወቃል። ምንድነው አንጠረኛው እንትን ሲል እሳቱን ብረቱን እሳት ውስጥ ከቶ ያግለውና ልክ ሲመታው ማለት ነው ሲመታው ለይቶ ብረቱን መታው አይባልም ማለት ከእሳቱ አይነጠልም። ሲመታ የጋለው ብረት ኦልሬዲ ግሎ የለ እሳትነት አለው ብረቱ እና ይመታል። ግን ጉዳት የሚደርሰው ግን በዚህ በብረቱ በኩል ነው እንጂ እሳቱ ራሱ ግን አብሮ ያንን ጉዳት በራሱ እንደ እሳትነቱ ግን ያ ጉዳት ግን ይደርስበታል ማለት አይደለም። ልክ እንደዚህ ሁሉ ጌታችን ሲሰቀል በቃ ምንድነው በጥፊ ሲመታ መለኮት የተዋህደውን ፊት ነው የመቱት። አለቀ ማለት መለኮትን ነጠል እያደረጉ ስጋውን ለብቻው አምጥተው ምናምን የሚባል እንደዚህ አይነት እንዲህ ያለ ነገር የለም። እና ግን ምንድነው ይህ ሁሉ ነገር ይሄ ህመም የሚስማማው ሞት የሚስማማው ምናምን ስጋው ስለዛ ስጋው ስለሆነ ከዛ አንጻር መለኮት ታመመ መለኮት ሞተ ምናምን አንልም። እና ጥሩ ነው። እግዚአብሔር ያክብርልን። እናመሰግናለን። እሺ ቀጥሉ። ለሽ አይ በቃ ጸዲ ሀሳብ ተሰጥቶበታል። እኔ ጨርሻለሁ። በእናንተ በኩል ያላነሳችሁት ሀሳብ ካለ እሱ ካልሆነ ግን እንጨርስ ምናምን ነገር አሪፍ ነው፣ ደስ የሚል ነው። በአጠቃላይ መልእክት ምንድነው? አኬ እንደዚህ እየተከፋፈለ ውዝግብ ውስጥ ላለ ፕሮቴስታንት ህዝብ ወደ ጌታ ቤተክርስቲያን ለመጥራት እንዲሁ በዚች ክፍተት ክርስቶስን ሊያዩበት የሚችሉበት መንገድ እንዴት ነው? ይሄ ግርግር የጌታን ቤተክርስቲያን እንደ አማራጭ አድርገው ለትንሽ ኦርቶዶክስ ትምህርቷ ምንድነው እንዲሉ አያደርጋቸውም ወይ? እኛስ ከብሽሽቁ በተረፈ ወደ እውነተኛው ቤተክርስቲያን እንዲመለከቱ ማድረግ የለብንም ወይ? ተፋየቱ ተቀጣቀጡ ከሚለው ባሻገር ዳዲ እንኳን ደህና መጣሽ ብራዘር። ፓፓዶፕሎስ እንዴት ነህ? አለን። ቀጥሉ። ጋዲም ሀሳብ ይሰጣል ከገባ ቀን
ልደት ምግብ እየበላ ነው መሰለኝ። ቆሎ ነው። አይ በቃ አንቺ እኮ ይሄ ሲጀመር እኔ ባለፈው ነገር ነበር እኮ አንተ ጥሪ መነኩሴ የመሆን ጥሪ ነው ብዬ ነበር። መለማመድ ጀመርክ? ደግሞ ያገኘኸው ነው እንደ አንተ ጥሪ ምንኩስ ነው የምትለው። እኔ እኮ እኔን ስትለኝ እኮ ልጅ ነገር ታይቶት ይሆናል ብዬ ነበር። አይ ሲጀመር ሾርኒው እኮ ለአኬ ነው። አኬ ገዝተ ላይ ስላለ ነው። አቺጭስ እንዴት ነሽ? አሎ ጋዲ አለን። አይ ጸዴ ነው። አኬውስ ሰላም እያለሁ ብሮስኪ እንዴት ነህ? ልኝ ፓፓ ትንሽ ልኝ ብሮስኪ አለን። ይመስገን አምላክ ይመስገን። ቀጥሉ። ከታች ዩባ እያናገረ ነው። አንተ እውነቱን እኮ ነው። እንዲህ የተቆረጥኩ ምንድን አላየሁትም። ምን ብሎ ነው ልደትን የቆረጠው ሰውዬ ተያዘ ወይስ አመለጠ እያለኝ ነው። እቺ ያንቺ ናት። እመቤቴ ተያዘ። አይ የምር ግን አመለጣ። አውቄ እኮ ነው ራሴን ትልቁ ላይ ያደረኩት እና ቪዲዮ ያበራሁት። አውቀሽ እንኳን አይደለም። አልወደዳችሁትም? አይ እንትን ነበር በቪዲዮ አሁን ላይቭ ላይ ነው በደንብ መሰለኝ ግልጥ ብሎ የወጣው። በቪዲዮ ግን እንደዚህ ወይስ የመሀሏ ለብቻዋን ማደግ ጀመራ ነው? ፊት ለፊት ላይ ያለችዋ አይ እንትን አይልም። ግን ወጥ ቢሆን ግን ጥሩ ነው። አየህ የመሀሏ ብቻዋን ከፋለች ትንሽ፣ ለዛ ነው ወጥ አልሆነም ከጎኑ ጋር። እሱ ጋር ነው የሳሰውኩ ጋዴ፣ ለዛ ትንሽ በዛ ነው። ኧረ ዋናው ጤና እንደ ሀብቱ ይምጣ እንጂ ችግር የለም ታስተክላለህ ፓፓ። እሱ እውነት ነው። እንደዚህ አይነት ድርጅት ውስጥ የምትሰሩ ሰዎች ከልደት ጋር አብራችሁ መስራት የምትፈልጉ በውስጥ አዋሩት። ፕሮሞሽን ሰራላችኋል። ቀጥሎ እሺ። አንተ ወደ ቧልት በአንድ ያልተኪደው እኔ እኮ በቃ ምንም ቁም ነገር ከሰል ተቃዋላ ላይ አንዱ ከታች በጣም የብዙ ሰው ክፋት እየተመለከትኩኝ ነው እዚህ ውስጥ። አኪ አላለቀም ሀሳቡ የተናገራችሁ አርቋል። ያው ጋዲ አሁን ስለመጣች ጠቅለል ልታደርግ ምንም በጣም በጥሩ መልኩ ነው የተጠቃለለው። ምንድን ነው ባለቀሰ ተሜ ደውሎልሃል? ቀደም እኮ ደውዬልን ነበር። ባይዘዊ ፓፓ አገኘኸው? አውርተዋል? አረ ስልኩ ጠዋት በሌላ ጉዳይ ነው የደወልኩለት። ጠዋትም ከሰዓትም ከመሸም 11 ሰዓት አካባቢ ምናምን ደወልኩ። ስልኩ ስዊች ኦፍ ነው የሚለው። ባይዘዊ በዋትሳፕ አልሞከርክም? ምን ላገኘው አልቻልኩም። እኔ ስልኩ ስዊች ኦፍ ነው የሚለው። ሁለተኛ ቀን ሌላ ስልክ አለው እንዴ? ከዛኛው ከዋናው ውጭ ከ60 ምናምን ውጭ ይህን ነው የማውቀው። አንተ ምን እሺ፣ በእናትህ እኔ እኮ አሁን ሰሞኑን እየተፈጠረ ካለው ነገር አንጻር ምናምን ነገር እንደዛ ካስበኝ ታዲያ ወይ ቤቱን ምናምን አላውቅም። አንተ አሁን አውቀዋለሁ ቤቱን ግን እኔም አውቀዋለሁ። ወይ ነገ ምናምን ነገር እግረ መንገድን ስትሄድ አንድ አፍታ መኖር አለመኖሩ ምናምን ቼክ ቢደረግ። አዎ ነገ ቼክ አደርገዋለሁ። አይ እንደዛ አድርግ በእናትህ፣ ጌታ ይጠብቀው። አሚን አሚን። ኦኬ መልካም አዳር ጋይስ። እኔ እኮ እዚህ ጋር እየሰራው ደቅ ብዬ እኮ ነው። በቃ ሰላም ደሩላችሁም። ደህና ደሩ።